ሌላኛው አጀንዳችን የተያያዘ ጉዳይ ነው። በእርግጥ የመዋቅር ለውጥና የአማራ ህልውና ላይ እንግዲህ ቅድም ባለፈው በመጀመሪያው ውይይታችን ላይ መምህር ፋንታውን የጠቀሳቸው ብዙ ነገሮች አሉ አንድ ላይ እንዲሰሩ ተብለው አንተነህ ደግሞ የጠቀሳቸው በጣም አንገብጋቢ በሆኑ ጉዳዮች ላይ ደግሞ ጊዜ በማይሰጡ ጉዳዮች ላይ እሱን ከጨረስን በኋላ ሌላውም የሚደርስበትም መንገድ ሊኖር ይችላል ተብሏል። ያሬድ እንደጠቀስከው ደግሞ የፖለቲካ ድርጅት ሆነ ለመናገር አንተ የተናገርከው በጣም ቁልፍ ነገር አለ። የፖለቲካ ድርጅት ነፃ ወይም ደግሞ አስተዳድሮ አያውቅም፣ ሁሉም አምባገነን ነው የሚልም አስተሳሰብ አለህና ዞሮ ዞሮ ግን ሁላችንም የተስማማንበት ግን በዛም አለ በዚህ የሆነ መሪ ድርጅት ያስፈልጋል፣ ለዛም የሚያደርሰን ያስፈልጋል። ህልውና ደግሞ ሲባል መቼም ኦኬ ተከላከልኩ ዘን ዋት የሚቀጥል ጥያቄ አለ። ተከላክለህ ራስህን አድነህ ምን ለመሆን ነው? የዘለቄታ የሆነ የራስ ማዳን ኮንሰፕት ይኖራል እዚህ ላይ ወይስ እንደው በቃ ራስህን የተከላከልኩ እኖራለሁ ነው? ግን አንዳንድ ጊዜ ህልውናም ሲባል በደንብም አሚን ዲፋይን ይደረጋል፣ ግን ሰው ግን እንደሚመቸው አድርጎ ስለሚወስደው አይቼ ነው። አንዳንዱ የህልውና ትግል ነው፣ እነሱ የፖለቲካ አይደለም ቅድም ተጠቀሳችሁት፣ ስለዚህ ፖለቲካውን እኛ እንስራላችሁ እነሱ ህልውናውን ይከላከሉ የሚሉም አሉና እንዲህ አይነት ነገር ስላለ የመዋቅር ለውጥ የአማራ ህልውና ከመዋቅር ለውጥ ጋር እንዴት እናገናኘዋለን በሚለው ላይ እስኪ አንዳንድ አስተያየት እንስጥ። ምናልባት ከማን ልጀምር? ከአንተነህ ልጀምር ወይስ አንዳችሁ መጀመር ትችላላችሁ? አንተነህ ካንተ ልጀምር። ይቻላል። እንግዲህ ምንድነው የህልውና ትግሉ? መምህርም ቅድም መሰረታዊ ነገር አንስቷል እና ለዚህ ያበቃን ገፊ ምክንያት ምንድነው? አማራ ህልውናው አደጋ ላይ ሊወድቅበት የቻለው ምክንያት ምን ስላደረገ ነው? ምን ስለሆነ ነው? ከሌላው በምን ስለተለየ ነው? የሚሉ ብዙ ነጥቦችን አንስቷል፣ መሰረታዊ ነጥቦችን እና አማራን የጥቃት ኢላማ ያደረገ ነባር ታሪክን የተጸየፈና የፋቀ ኢትዮጵያን ኢትዮጵያ ያደረገ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስትና እምነትን ያረከሰና የሚደመስስ የአፍሪካ ከ27 ሀገሮች በላይ ሰንደቅ ዓላማ ያደረጉትን የደቡብ አሜሪካ የተጨቆኑ ቅኝ የተገዙ ህዝቦች በሙሉ ምልክት የሆነውን የነፃነትና የፍትሃዊነት ምልክት የሆነውን ሰንደቅ ዓላማ የሚፍቅ የፋቀ የተጸየፈ በራሱ ማንነት ራስ ጠል የሆነ በራሱ ማንነት የሚያፍር ኢትዮጵያዊነትን የሚያፍር በኢትዮጵያዊነቱ የሚያፍር ትውልድ የሚቀርጽ አሰራር ተሰራ። ከ1966 ንጉሱን በዓለም የተከበሩ አገራቸውን አስከብረው ራሳቸውንም አንቱ ያስባሉትን ንጉስ እንዳልሆኑ አድርገው ካጠፉ በኋላ ምሁራኖቹን ከፈጁ በኋላ የዚህ የኦሮሞማ ርዕዮተ ዓለም አስፈጻሚ መጀመሪያው ደርግ የኦሮሞ መንግስት የጦር መኮንኖችን ከፈጁ በኋላ ትውልድን ሊያስቀጥል የሚችል የትውልድ ክፍተት እንዲኖር በማድረግ አማራ ለይተው በማጥቃት ከመሬቱ በመንጠቅ በመንቀል ሀብት ንብረቱን በመውረስ ምስቅልቅል ውስጥ በመፍጠር ወያኔና ኦነግ መጣው ስልጣን እንዲይዙ ተደረገ። በዘር ማንነት ላይ መሰረት አድርገው ኢትዮጵያውያንን በዘር በሃይማኖት በአካባቢ ከፋፍለው የውጭ ተልኮ ተቀብለው ያንን ከውጭ የመጣ ተልኮ የኦሮሞ ህዝብና የትግሬ ህዝብ ፍላጎትና ምኞት የትግል ፍኖት እንደሆነ አድርገው የተከላከላቸውንና አይሆንም ያላቸውን የትግሬም ሆነ የኦሮሞ ህዝብ ገለውና ሳምነው ያንን ይዘው ሲያመጡት ይሄ ህግ ወደ ህግነት ተቀይሮ ወደ ህግ መንግስትነት ተቀይሮ ኢትዮጵያን በሙሉ ያስተዳድራል እና የፍትህ ተቋማቱ የኃይል ተቋማቱ የኢኮኖሚ ተቋማቱ ማናቸውንም የማህበራዊ አገልግሎት ሰጪ ተቋማት እድርና ማህበራት ሳይቀር ህግና ደንብ የሚቀርጸው ይሄን ህገ መንግስት መሰረት ያድርጎ ነው። የእምነት ተቋማትም ሆነ ማናቸውንም ክሶች ሆነ አለመግባባቶች የወንጀልም ሆነ የፍትሐ ብሔር ህግ ሲነሳ የሚዳኘው ይሄንን ህገ መንግስት መሰረት አድርጎ ነው ኢትዮጵያን የሚያስተዳድረው። ስለዚህ ይሄ መዋቅራዊ አሰራር በስር ነቀል መነቀል አለበት። የወራሪነትን የዘረኛነትና ተገንጣይነትን አንግበው መጥተው በተግባር ያሳዩን ነባር ማንነትን አጥፍተን ነባር ባህልና እምነትን ደምስሰን ታሪክን ፍቀን ቅርስን አውድመን እሴቶችን ደምስሰን ልክ ወራሪዎች እንደሚያደርጉት ማለት ነው ወራሪነታቸው በተግባር ያሳዩት ያመጡትን መዋቅራዊ አሰራር በሙሉ ካልተነቀለ ማንም ከማንም ጋር ተግባብቶ ሊኖር አይችልም።
መሬት አስምሮ ድንበር ከልሎ በዘር ክልል አበጅቶ የማያባራ ቀውስ ውስጥ ኢትዮጵያን እንከታታለን ያሉት የአሜሪካን ፖሊሲ ምናምን አውጪዎች ለዛ ፍጆትና ለዛ አስተዋጽኦ የሚያደርግ አሰራር ተተክሎ ሌላ እንደዚህ ነው ብንለው አሁን እነዚህ ቅጥረኛ ባንዳዎች እንደሚሉትና ከጠላቶች ጠላትና ወዳጅን መቀላቀል፣ መርህን ማጥፋት፣ ዓላማንና ውልን ማጥፋት፣ እነዚህ ወራሪ ተገንጣዮች የተከሉትን ዘረኝነት ማስፋፋት፣ ሰውን ከሰውነት አውጥቶ ተቧድኖ ክልል አበጅቶ አጥር ሰርቶ እርስ በርስ ለጠላትነት እንዲተያይ ለማድረግ የተሰራውን አሰራር በሙሉ መንቀል የሚቻለው መዋቅራዊ ስር ነቀል ለውጥ ሲደረግ ነው። ይሄ ስር ነቀል ለውጥ የሚተካው ምንድነው በሚለው ላይ መነጋገር ያስፈልጋል። ምክንያቱም የሚተካው ይሄንን ሊያጠፋና የተሻለ ሊፈጥር የሚችል ነው። ሰው በሰውነቱ ተከብሮ ኢትዮጵያዊነትን አክብሮና ተከብሮ በኢትዮጵያዊነቱ ኮርቶ የሀብቱ ባለቤት ሆኖ የእምነቱ፣ የታሪኩ፣ የባህሉ በነፃነት ኤክሰርሳይዝ እያደረገ እየተጠቀመ ትውልዱ ካለ ስጋት የሚቀጥልበትን ሀገር ሊፈጥር የሚችል ኢትዮጵያን ወደ ነበረ ክብሯና ማንነቷ ሊመልስ የሚችል ሰው በሰውነቱ እንዲከበር እኔ ያውቅልሃለሁ ፖለቲካ ጠፍቶ በዘር ማንነት እየታየ አገልግሎት መስጠትና አገልግሎት መነፈግ፣ መሳደድና መገደል ታሪክ ሆኖ ወንጀለኞች ተቀጣው ሊያስኖረን በጋራ ሊያስኖረን የሚችል መቀየር አለበት ነው እንጂ ይሄንን አሻሽለን ህገ መንግስቱን መሻሻል ምናምን የሚባል ቋንቋ በፍጹም መቅረብ የለበትም። ከስሩ ነው መነቀል ያለበት እና አስተሳሰቡን የጫኑት ይሄን አስተሳሰብ የወለዱት ሰዎች ሁሉ ለፍርድ መቅረብ አለባቸው። ትውልዱ ሊያዋጣው በሚችለው መንገድ ላይ እንዲሰለፍ ማድረግ ነው። ዛሬ ማሰብ የማይችል ትውልድ ተፈጥሮ ሀገር እየፈረሰና እየተሸጠ ያለበት ሁኔታ ስላለ ማለት ነው። ግሩም፣ አንተ ነህ እንግዲህ መልካም። ይሄም ራሱ የሚያወያይ ነገር ነው። ምክንያቱም በጣም ሰፊ ነው። መሰረታዊ መዋቅራዊ ለውጥ ነው። ፋውንዴሽኑ ራሱ ከመሰረቱ መቀየር ያለበት ጉዳይ ነው። እንደው ያሬድ ወደ አንተ ልምጣና ብዙ ጊዜ የምታነሳውም ነገር ስላለ እነዚህ የፖለቲካ ድርጅቶች ወይም መሪዎች ቅድም ያልካቸው በሙሉ ሻንጣቸውን ጊዜው በዚህ የሚመጡት ነገሮች በሙሉ ሪሊ ለስር ነቀል አይመስልም። ምክንያቱም ያው ሲመጣ ቶሎ ብለው ሄደው የራሳቸውን ፍላጎት የማሟላት ነገር ነው የሚታየው እና ቅድም እንግዲህ አንተንም እንደጠቀሰው ብዙ የተበላሸ ነገራቶ ማነው ይቅርታ መምህር ፋንታሁንም እንደጠቀሰው እነሱ በሙሉ በአገራችን ውስጥ የተደረጉ ችግሮች እነሱን ሪቨርስ ለማድረግ እነሱን ለመመለስ ራሱ ጊዜም ስለሚያስፈልግ የአማራ ህልውናው መጠበቅም ስላለበት አሁን እንግዲህ በደንብ እንድናየው ነው ፕራክቲካል ሆነን ፋኖ ወይም ደግሞ የአማራ ተጋድሎ ውጤታማ ከሆነ የሚጠብቀው ነገሮች ሁሉ ይኖራሉ ባይ ነኝ እና ጊዜም ስለሚያስፈልግ እዛ ጊዜው ላይ ማን ነው ተቀምጦ ያን ነገሮች የሚያስፈጽም? ምክንያቱም በሙሉ እንዳየነው ኢትዮጵያን የማይፈልግ ጽንፈኛ ማለት አለ። እነሱን ሰብስበህ ነው ማለት ነው ይሄን ነገሮችን ማካሄድ የምንችለው። ትንሽ እሷን እስኪ ገባ ብለህ ትንሽ ተንተን አድርጋት። እሺ፣ ዋናው ነገር የሚያስፈልገው እኔ አሁንም ኦነግም ሆነ ህወሓት የተሻለ ወይም አሁን ኢትዮጵያ ውስጥ ያለው ህገ መንግስት የሰው ልብ የሚገዛ የማንኛውም ዜጋ ህወሓትም ቢሆን የትግራይን ህዝብ የሚገዛ ኦነግም ቢሆን የኦሮሞን ህዝብ የሚገዛ የፖለቲካ ስርዓት ይዘው መጥተዋል ብዬ አላስብም። ፖለቲካ ማለት ህዝብ ነፃ ወጣ የሚባለው ወይም ፖለቲካዊ ነፃነት የሚባለው ህዝብ አገልጋዩን መምረጥ ሲችል ነው። አገልጋዩን መምረጥ ሲችል፣ ይሄ እስካልሆነ ድረስ የፖለቲካ ነፃነት አገኘም ልንል አንችልም። ሁሉም ግን የሚመጡት የፖለቲካ ነፃነት እያሉ ወይም ነፃ እናወጣለን እያሉ ነው የሚሉት እና እነሱ ይዘው ለምንድነው ታዲያ እንደዚህ የተሳካላቸው? አንድ ሰው ሊድ ይችላል። ለምንድነው ሊቆዩ ይቻሉ? ለምንድነው ተከታይስ የሚያፈሩት? ለምንድነው የሚያገኙት ብለን እያንዳንዱን ተከታዮቹን አባላት የሚባሉትን ምንድነው ያደረጓቸው ብለን ብናይ ፕራክቲካሊ ያየነው ነገር አንደኛ መንግስቱ ሲመጣ ብቻውን አልመጡ፣ ስርዓት ይዘው ሲመጡ ይሄን ተቀበሉን ሲሉ ተጠቃሚነት ይዘው ነው የመጡ። ለምሳሌ አንድ የወረዳ ካድሬ
የመሬት ባለቤት የመሸጥ የመለወጥ መብት አለ። ይሄ ተጠቃሚነት ይሄን በተዋረድ ብናይ ህወሓት ከመጣ ጀምሮ የተደረጉ ስራዎችን ብናይ የፖለቲካ አባልተኛ መሆን፣ ደጋፊ መሆን የጥቅም ማግኛ የሀብት ማግኛ ምንጭ ነው። በሪዮቱ አምነው አይደለም ይሄ ድርጅት ይሄ ያደርሰናል ብለው አይደለም እንኳን ከታች ያለው ተራ ያለው አይደለም በሚኒስቴር መስሪያ ቤት ውስጥ ያሉ ዛሬ አሁን አብይ የመጣው ያለውን ራይ እውነታ በዙሪያ ያሉት ካቢኔዎች እንኳን ምንድነው ብሎ ይጠይቃቸው የሚያውቁት አይመስለኝም። ግን እያንዳንዱ የተቀመጠው እዛ ጋር ተጠቃሚ ይሆናለው። ለዚህም ነው ገንዘብ የሚያሸሹት፣ ለዚህም ነው ዘረፋ ውስጥ የሚገቡት፣ ለዚህ ነው ልጆቻቸውን በውጭ የሚያስተምሩት። ምክንያቱም አይተማመኑም በአገሪቱ። እውነት በአንድ በመንግስት መስሪያ ቤት ውስጥ ያለ ቁንጮ ቦታን የያዘ ሰው እንዴት ባለ በሚመራው መንግስት አይተማመንም? እንዴት አያምንም? እንዴት እዛ ትምህርቱን ፖሊሲውን ካመነበት ለምን ልጆቹን በዛ ያስተምርም? የጤና ፖሊሲውን ካመነበት ለምን ቤተሰቡን በዛ ያሳክም? እና ከህዝቡም ከስርዓቱም ከሁሉም የተለዩ ነው የሚያነሷት አጀንዳ አለ። እና ይሄ ለከሌ ብዬ ነው ለምሳሌ ለኦሮሞ ብዬ ነው የታገልኩት። ኦሮሞ የሚባል እኮ ባይተሰልፍ ምንም ነገር እኮ የለም። ግለሰቡን እያሰቃየ እያሰርክ እያባረርክ እያፈናቀልክ መከራውን እያሳየ ለአንተ የምትለው ማንነት ወይ የቋንቋ ማንነት ታገልልሃለሁ የሚል ነገር የለም። እና ምንድነው ሌላው ግን አሁንም የፋኖ ትግል ወይም ህዝባዊ ትግል ሆኖ ሲመጣ ከዛ የተሻለ ስርዓት ይዞ መምጣት ይችላል፣ ሌሎቹን ሊያሳምን የሚችል። እኔ አንዳንዴ በህወሓቶች ተሰብኮ የትግራይ ህዝብ በቃ ከዚህ በኋላ ከኢትዮጵያዊነቱ ምናምን የሚለው ነገር ለእኔ አንዳንዴ አይሰራም። በተግባርም ስላየው በዚህ ኦሮሞም ህዝብን በቃ ሙሉ ለሙሉ ተቀይሯል የሚለው ነገር ለእኔ አይመስለኝም። በተግባርም ስላየው ማለት ነው። የሄጄበት አይቼዋለሁ የወጣቶቹን ስሜት አስተሳሰብ። ወይም በስደት መተው ምንም ኦሮምኛ አማርኛ እንዳይማሩ ተደረገ ያደጉ ልጆች በኋላ እንዴት ችግር ውስጥ እንደገቡ ኢንጂነሮች ምናምን ስራ የማግኘት እድል እንደሌላቸው ከዛ በኋላ አዲስ አበባ መተው አማርኛ እንደተማሩና ከዛ በኋላ የስራ እድል ለማግኘት ሙከራ እንዳደረጉ ምናምን ይነግሩኛል። እና ፍጹም የተለየ ነገር አይደለም። ለዛውም እየታየ ያለው ሲምፕተም ምንድነው? በዚህ በኦሮሞ ውስጥ ጽንፈኝነት የሚታየው የሚገለው የሚያርደው ከበስተጀርባው ያለው የሃይማኖት ጽንፈኝነት እናያለን። አራጁ ቦታ የት ነው? ቦታው የሚታረደው የት ነው የሚገደለው? እነዚህ ናቸው ስጋት። በዚህ ወደፊት ግልጽ ሆነን መነጋገር አለብን። እነዛ ሲምፕተሞች አሉ። አንድ ሰው ዝም ብለህ ሂድና ግደል ስለተባለ የናዚ ገዳዮች እኮ ዝም ብለው ሂዱ ግደሉ ስለተባሉ ብቻ አይደለም። ያን ነገር ሃይማኖታዊ ነገር አስይዘውታል። የጀርመን ክርስቲያኒቲ የሚለው እዚህ ጋርም ኢትዮጵያ ውስጥ እዚህ ኦነግ ምናምን ስነ አብይን ስናይ ነገሩን ወደ ሃይማኖታዊ ነገር ያስይዙትና እንዲጨክን ያደርጉታል ያን የሚገለውን አካል። ስለዚህ እኔ የተሻለ ሐሳብ፣ ፍኖት፣ አስተሳሰብ፣ የፖለቲካ ርዕዮት ይዘን ከመጣን ካሳየነው ለህዝቡ ይቀበላል የሚል እምነት አለኝ። ያ በልጦ መገኘት ያስፈልጋል። ወደኋላ ሄዶ የመጣንበት ሂደት ትክክል አይደለም። ይሄ በአንድ ግለሰብና በአንድ ድርጅት የፖለቲካ ድርጅት ሚና አለው። ሚናው የሚሆነው ሱፍና ከረባቱን አድርጎ ሐሳብ ይዞ መጥቶ በዛ ላይ መወዳደር ሲችል፣ አይ እኔ ፖለቲካ ድርጅትም ሆኖ መሳሪያውንም ስጡኝ ፍርድ ቤቱንም ስጡኝ ብሎ ካለ ግን አደጋ አለው ነው። ያ አይደለም ሚናው። ያ በህዝብ ስር መሆን አለበት። ህዝብ መቆጣጠር አለበት። ህዝብ ከእንደዚህ አይነት ዲክታተር መሪዎች እንዳይመጡ ያ ህዝባዊ ተቋሞቹን ህዝብ መጠበቅ አለበት፣ በህዝብ ስር መሆን አለባቸው የሚል ሐሳብ አለኝና የተሻለ አስተሳሰብ የተሻለ አመለካከት ይዘን ብንመጣ እነዚህ ማሸነፍ ነው። አንደኛ እነዚህ እንገነጠላለን እንሆናለን ምናምን ቢሉ መሆን አይችሉም። መንግስት መሆን እኮ አይችሉም። መንግስት መሆን የሚችል የለም በኢትዮጵያ ውስጥ። የኤርትራ መንግስትም እኮ አስገንጣይ ስለነበረ ነው ያስገነጠለ እንጂ እኮ አሁን ትግራይ መገንጠል ቢችል አይችልም። መንግስት መሆን አይችልም። እዚህ ጋር መንግስት መሆን አይችሉም። ስለዚህ መንግስቱ ነው ኮላፕስ የሚሆነውና ምናልባት እንደ ሶማሌ እንደ ሊቢያ እንሆን ይሆናል እንጂ መንግስት ሆኖ የመቀጠል በክልልነት ራሱ መንግስት ሆኖ የመቀጠል እድል አይኖራቸውም። በነገራችን ላይ አይኖራቸውም፣ ሊሆንም አይችልም። ስለዚህ ምንድነው አሁን ሊገዛን የሚችለው? ይሄን የተበታተነ ሐሳብ ይሄን የተለያየ ህዝብ ብለን የምናስበው ወይም በተለያየ ጽንፈኝነት በባጀት እየተንቀሳቀሱ ህዝቡን ጎራ ሲይዘው የሚያደርጉትን ኃይል መያዝ የምንችለው
ህዝቡን መያዝ ስንችል ነው። ህዝቡ ደግሞ መንግስት እኮ ማለት ይሄ ነው። መንግስት ማለት አገልጋይነት፣ ጠባቂነት፣ ዳኝነት ነው። ስለዚህ ይሄን እንዴት እናምጣው ማለት ነው። ለእያንዳንዳችን የሚያስፈልገን ነገር አለ። እኔ ራሴ ጥበቃ ፈልጋለሁ፣ ፍትህ ፈልጋለሁ፣ አገልግሎት ፈልጋለሁ። ለከበደም ላየለም ሁሉም የሚፈልገውን ያን ማምጣት ነው። በዓለማችን ላይ ጠንካራ መንግስታት የሚባሉት በተቻለ መጠን እነዚህን ሶስቱን ስራዎች ሰፓሬት አድርገው ያስቀምጡ ናቸው። ፓወሮቹ ለየብቻ አድርገው ያደረጉ ናቸው። እነዚህ ምንድነው? ፍርድ ቤቱ ነፃ ነው። እዚህ ጋር ደግሞ ሚሊቴሪውና ጥበቃ የሚያደርገው አካል ወታደሩና ፖሊሲው ነፃ ነው። ከዛኛው ስራ አይደለም። እና አገልግሎት የሚሰጠው ደግሞ የሚኒስቴር መስሪያ ቤት ነው። ግብርናው ምኑን የሚሰጠው ደግሞ ነፃ ነው። እና የፖለቲካ ድርጅት ሚናዎቻቸው በዛ በአገልግሎቱ ላይ ቢመሰረት፣ በኢኮኖሚ በምን ላይ ቢመሰረት እና ይሄንንም ባይዙና ሰፓሬት የሆነ ተቋም ቢፈጠር እና ያን ለህዝቡ ብናሳየው ህዝቡ ይቀበለዋል የሚል ሀሳብ አለኝ። አብይ እኮ ኢትዮጵያ ስላለ በአንድ ግልጥ ብሎ መጥቷል። ከየት መጣ ህዝብ? 27 ዓመት ሙሉ ስንት ነገር ሲሰበክ ባንዲራ ሆኖ እንዴት ነው አዲስ አበባ የሆነው? ዓለም ላይ የሆነው ምንድን ነው? ስለዚህ እስቲል ይሄ የኢትዮጵያ ማንነቱ በዛ መዳን እንደሚችል ህዝቡ መዳኛው ያዙ እንደሆነ መገነጣጠል መፍትሄ እንደማያመጣ ያውቃል ህዝቡ። ስለዚህ የተሻለ ስርዓት ይዘን ከመጣን ከነሱ የተሻለ ነገር ማሳየት ከቻለን መፍትሄው ቀላል ይሄን ያክል ከባድ አይሆንም ብዬ ነው የማስበው። ዋናው ነገር እዚህ ጋር የምናመጣው ፍኖት፣ እዚህ ጋር የምናመጣው ይሄን አይነት ስርዓተ መንግስት ነው ልናመጣ ነው እየታገልን ያለ ነው የሚለው ነገር ወሳኝ ነው። ሌሎች ታጋዮቹንም ለመቀነስ፣ ጠላቶቻችንም ለመቀነስ፣ እነሱ የሚያወሩትን ውዥንብር ለመቀነስ፣ ቅድም እንዳልነው ደግሞ ሄዶ ተለጥፎ አይ ከህወሓት ጋር ነው። ህወሓትን የማይጠላው ህዝብ የለም። እንኳን አይደለም ራሱ የትግራይ ህዝብ የሚፈልገው አይመስለኝም። በግድ ሆኖበት የተቀመጠ ነው እዛ ጋር ብናየው። እዚህ ጋር ሆነ ግን አሁን ኑሮ የሚደግፍ ያለ አይመስለኝም። አሁን ከእንደገና እዛ ጫካ ውስጥ ያለውን መልሰን ስናመጣ የኦሮሞ ህዝብ ይፈልግ አይመስለኝም። ስለዚህ ምንድነው የራሳችን ነገር በራሳችን መሰረት ላይ ይዘን የማንመጣው መፍትሄ፣ ጥሩ መፍትሄ የሆነውን ነገር ይዘን የማንመጣው? ያን ይዘን ከመጣን ሁሉም ህዝብ ይቀበለናል። መልካም የሆነ ስርዓተ መንግስት ይዘን እስከመጣን ድረስ ነው ምለው። እግዚአብሔር ይስጥልኝ። አመሰግናለሁኝ። ትክክል ነው። እንግዲህ ምልህ መንግስት በተቀያየረ ቁጥር ጥቅመኞች ቶሎ እንደሚያሰፈስፉ መቼም የታወቀ ነገር ነው። ሌላው ቀርቶ ምንም በሌለበት ይሄ የአሁኑ መሪ ሲመጣ ራሱ መደመር ሲል ቶሎ ብለው የተደመሩት የነበሩት ናቸው። እንደማስታውሰው ቶሎ ብለው በቃ ተረባርበው እዚህ በተለይ ዲሲ መጥቶ አንድ የሆነ እንቀበለዋለን ተብሎ ወዲያ ወዲህ ሲደረግ በሙሉ ካድሬዎቹ ናቸው በሙሉ የገቡት እና ይደንቀኛል እንደዛ አይነት ነገር። ያን እንግዲህ ማናመጣው ቅድም ያላችሁት ነው። እንግዲህ ነገሩ የሚጀምረው ከንጉሳችን ውድቀት በኋላ ነው እንግዲህ ብዙ ነገር የተቀየረው እና ያው እየተማረ መጥቶ ብዙ ችግር ፈጠረ። ስለዚህ አሁን ለዚህ ነው ስር ነቀል ለውጥ የሚያስፈልገው። ዝም ብሎ ይሄ ያለፈው አልፏል አይነት ነገር ከመጣ ምንም ዞሮ መፍትሄ የማይገኝ እንዳላችሁት ፍትህ አስፈላጊ ነው። እንግዲህ ስር ነቀል ለውጥ የመዋቅር ለውጥ ቀላል ነገር አይደለም። ቅድም እኔ እንደው ዝም ብዬ የመዋቅር ለውጥ ልበለው እንጂ እዚህ መምህር ፋንታሁን በደንብ የጠቀሳቸው ብዙ ነገሮች አሉ። እነሱ ሁሉም መቀየር አለባቸው ማለት ነው። ያስተሳሰብ አለ፣ የተቋም አለ፣ የራሱ ያስተዳደራዊ አሁን የክልል የሚሉት መፍረስ አለበት፣ ህገ መንግስት አለ፣ ብዙ ነገር ነው የሚጠብቀን እና ያን ሁሉ እንግዲህ ህዝቡን ይሄን ነገር በደንብ ደግነቱ እንዳልከው አሁን ያሬድ እንደጠቀስከውም ቢሆን እውነት ለመናገር ያው ህዝባችን ያው የተዘጋጀ ነው ማለት እንችላለን። በውስጡ አለው የሚሰማው ነገር እና የሚያቀው የተገነዘበው ነገር ስላለ ብዙ አያስቸግርም። እውነት ለመናገር ቀና ቢመጣ ኖሮ ማለት ነው እና ቀና አመራር ቢፈጠር። ስለዚህ ይሄን ካልኩኝ እንግዲህ መምህር አንተ እንግዲህ አሁን ገባ ብለህ ይችን ነገር ትንሽ እንደመቋጫም ነገር ልታደርግለት ትችላለህ። የመዋቅር ለውጥና የአማራ ህልውና ሲባል አንድ ትንሽ መጠየቅ የምፈልገው ነገር አለ። አማራው አሁን ስጋት ውስጥ ገብቷል። አማራው የህልውና ስጋት አለብኝ፣ ህልውናን የማስከብረው በክንዴ ነው ብሎ ነው እንግዲህ የተነሳው። ምክንያቱም ያው ብዙ ጊዜ በምትገልጻቸው ምክንያቶች ማለት ነው። አሁን ይሄ ስጋት ደግሞ እንግዲህ አንዳንድ ቦታም እንደሚነሳው እኔም እንደማስበው ስጋት
ያ አስተሳሰቡን ቀይረህ ስጋቱን ማስወገድ ብትችልም አሁን ግን ያለበትን ስጋት ራሴ ካላስጠበቅኩት ማንን አምኜ ወደሚል ነገርም ይገባ ይመስለኛል። አንዳንድ ጊዜ ታስበው ያለመታደል ሆኖ በተለይ ይሄን የኦነግም የቲፒኤልኤፍንም የምንም ስናይ ሌሎችም አሉ ኦብነግ ምናምን ማለት ነገሮች ናቸው። እነሱ በሙሉ ሁሉም ጽንፈኞች ናቸው፣ አማራ ጠል ናቸው እና ከነሱ ጋር ተሰብስቦ ወይም ከነሱ ጋር ለጊዜውም ቢሆን አገናኝቶ ህልውናው እንዴት ሊጠበቅ ይችላል? አንዳንድ ጊዜ ግራ የሚያጋባ ነገር ስላለ ነው። እንደው ፕራክቲካል ሆነን ስናየው ምንድነው ሪሊ የአማራውን ዘላቂ የሆነ ህልውናውን ለማስጠበቅ እንዲችል ቢያንስ ዘላቂ እንኳን ባይሆን ቢያንስ ሽግግር መቼም ይኖራል አንድ ሀገር ነው መንግስት እንትን ሲቀየር እና የዛችን የሽግግር ሂደት እንኳን ራሱ ህልውናው እንደተጠበቀ ሆኖ ማረጋገጥ እንዲችል ምን ማድረግ ይጠበቅበት ይሆን እንደው ትላለህ? ትንሽ እንደው በዚህ ላይ አብረህ አያይዘህ ከመዋቅር ለውጡ ጋር የአማራዊ ህልውና ዘላቂ ስጋት እንዴት ሊቀረፍ ይችላል? አመሰግናለሁ። ለህልውና አደጋ ምክንያት የሆኑ አካላት መዋቅርም ፖለቲካም መንግስትም ሆነዋል። እንደገና ትውልዳዊ የሚመስል ቅድም አንተኔ የፈራው ይሄን ሁሉ አመት የተጠበቀ ሰው ይመለሳል ብዬ አላስብም ብሎ ነው ያሰበው። እኔ ከያሬድ አስተሳሰብ ጋር ነው ያለው። ሰው ይመለሳል እውነትን ካየር እየከሰጠ ነው ግብ ላይ ከስማማን ይመለሳል ብዬ ነው የማስበው። ነገር ግን በህልውና አደጋ ላይ ያለው ሰው ጠበንጃ ይዟል፣ እየተጋደለ ነው፣ ዋጋ እየከፈለ ነው። የሚለማመጠው ሰው የለም። ተለማምጦ ቢድን ኖሮ ጠበንጃ አነሳም ነበር። ያ አልሰራ ብሎ ነው 50 አመት እየታረደ ለሀገር ብሎ ዝም ማለቱ ነው ያጠገባቸውና ለዚህ ያደረሳቸው እነዚህን ዘራጥፊዎች። ስለዚህ ጠበንጃ ይዞ መለማመጥ የለም። ጉልበቱን አጠናክሮ ጠላቶቹን እየተዋጋ እሱ ነው ተርሙን ሴት ማድረግ ያለበት ራሱ አማራውን የማይደራደርባቸው። ለዚህ ነው ፖለቲካ እኮ የሚያስፈልገው። የማልደራደርባቸው ጉዳዮች የምፈልጋቸው ግቦች ብሎ አስቀምጦ ወያኔም ኦነግም ከዛ በኋላ ይምጣ። የማይደራደረውን አይደራደርም። ንስሐ መግባትና ወደ ሰውነት መመለስ የነሱ ፈንታ ነው። እዳውን ያመጡ እነሱ ናቸው እንጂ ከነሱ ጋር ሲደራደር ራሱን ህልውና ለድርድር አያቀርበውም። ስለዚህ ለኔ ኢዚ ነው። አትምጡ አይደለም፣ አትምጡ ሳይሆን በኔ ተርም ነው። በኔ ተርም ያለበለዚያ እየሞትኩ አስከብራለሁ ነው። ትግሉ እኮ እሱ ነው። ግልጽ እኮ ነው። ምንም እኮ የሚያሰቅቅ የሚያስፈራ ነገር የለውም። እየሞተ ነው። ኦልሬዲ እየተዋጋ ነው ከሞት ለመውጣት። ስለዚህ ድርድር የሚያደርገው እናንተም ንስሐ ገብታችሁ ብትመጡ፣ ፍትህ ከሰጣችሁን፣ እስካሁን የደማውን የምንክስበት ህግ ከሰራን ነው። ህግና ፍትህ አይቀርም። በዛ ተርም መደራደር ይችላል። ያ ድርድር ግን ይሄን እኔ ያስቀመጥኩትን ተርም ስትቀበሉ ነው ብሎ ጠበንጃውን እንዳጠበቀ ነው መነጋገር ያለበት ብዬ ነው የማስበው። በጣም ግሩም አድርገህ ነው በጠር ባለች ነገር ነው ጠቅለል ያረከው። እንግዲህ የምትጨምሩት ነገር ካለ እድሉን እሰጣለሁ ለአንተንም ለያሬድም። አለበለዚያ ግን ወደ ሶስተኛው ጉዳያችን ብናልፍ እንደው ያልተነሳ ጉዳይ ካለ አንተነህ እድሉን ልስጥ። እኔ ወደ ትልት አይሰማም አንተ። እዚች ጋር ምንድነው አጭር ነገር መጨመር የምፈልገው፣ አሁን ባለው ሁኔታ ላይ ሐሳብ አምጥተን ብንነጋገር የሚቀበል የለም። ትውልዱ በጥላቻ የታወረ ነው። አማራ ጠልነት፣ አስገዳጅነት ይነግሶበታል። በተቋማትና በፖሊሲ ተቀርጾ በስነ ልቦናው እንዲሰርጽ ተደርጓል። ይሄንን በጉልበት የመጡትን በጉልበት አሸንፈን ነው በኋላ የሚያዋጣን የጋራ የሚያዛልቀንን ማስተማር የምንችለው የሚለው ነው እና አሁን ይሄንን አስተምረን ለውጠን አስተሳሰብ ለውጥ አምጥተን ለዳር እንበቃለን የሚለው ያዘገየናል፣ ያስመታናል፣ ያስጠፋናል። ስለዚህ ክንዳችን መጀመሪያ ያዋጣናል። የሚያድነን ክንዳችን ነው። ያስተሳሰቡን እና የሚያዋጣውን በጋራ በአንድ ሀገር ጃንጥላ ስር ሊያስኖረን የሚችለው
ጠላቶቻ ሊያጠፉን የሚችሉት የመጡትን ጠላቶቻችንን ካጠፋን በኋላ ሁሉም ተከባብሮ ተፈቃቅዶ እንዲኖር ማስቻል ተነጋግረን ተመካክረን ተደማምጠን መኖር የምንችል ከዛ በኋላ ነው እንጂ አሁን ባለው ተሞክሯል፣ ታይቷል፣ ስሜቱ ይነበባል ከሚል አንጻር ይታረምልኝ ነው። አይቀበልም የሚል ምናምን የለም። ግን ምን የሚቀበሉን ማንነታችንን ካስከበርን በኋላ ነው። መሳሪያ ይዞ የዘመተብንን ቤት ለቤት የሚገለንን የሚደፍረውን እናት እህቶቻችንን አደብ ማስገዛት አለብን። ወራሪዎችን ከወረሩት ምድር መንቀል አለብን። ከወረሩት ምድር ከነቀልን በኋላ ኢትዮጵያ ከሚባልን ኢትዮጵያን አጥፍቼ ሀገር ሆናለሁ የሚልን አስተሳሰብ ከኢትዮጵያ ምድር ከነቀልን በኋላ ማንም ሰው በአስተሳሰብ መግባባት ይችላል ነው። ይሄ ስርዓት እስካለ ድረስ መግባባት አይቻልም። ለምን? ለኦሮሞም ሆነ ለኦሮሞን ወክላለሁ ለሚለው ለኦነግም ሆነ የትግሬን ህዝብ ወክላለሁ ለሚለው ወያኔ ራሳቸው በራሳቸው ሀሳባቸውን መለወጥ አቅም አላቸው ብዬ አልችልም፣ አልናገርም፣ አይችሉም። ምክንያቱም እነሱ ራሱ ቅጥረኞች ስለሆኑ፣ የውጭ ጉዳይ ፈጻሚ ቅጥረኞች ስለሆኑ ወደፊት የጥፋት መንገዳቸውን እስከሚጠፉ ድረስ ወደፊት ከማለት ውጭ ወደኋላ ማለት እስካሁን መጥቼ ህዝብ አስፈጀው ሀገር አፈረስኩና ከዚህ በኋላ በቃኝ ህዝብ ነፃ ያውጣ ራሱን ያድን ማለት ስልጣን ያላቸው አይመስለኝም። ቀጣሪዎቻቸው የሚፈቅዱላቸው አይመስለኝም። ለዛም ነው የትግሬ ህዝብ ቅድም መምህር እንደጠቀሰው በ8 ወራት 800 ወጣት አስፈጅቶ አሁንም ሌላ ጦርነትና ሻጥር እየሰራ የሚገኘው ወያኔ ማለት ነው። የትግሬን ህዝብ አስፈጅቶ። ስለዚህ ኦነግም ቢሆን የወያኔን ዕጣ ፈንታ ነው። የኦሮሞን ህዝብ ቪዲዮ እያስቀረጸ ሰውን ሲያርድና ብልት ሲቆርጥ ሆድ ሲቀድና ቤት ዘግቶ ሲያስቃጥል እያሰራጨ በኋላ ላይ በዚህ እያንገራገረ የአጥፊዎች መደበቂያ እንዲሆን እያደረገው ያለበት ሁኔታ የተነሱለትን አጥፊ ዓላማ ካላሳኩ ማቆም ስለማይችሉ ይሄንንም በእንደው በንግግርና በማስተማር አንፈተውም። ኃይልና ጉልበት ወሳኝ ነው። ክንድ ነው የሚያድነው። ከዛ በኋላ እብሪቱ ከተነፈሰ በኋላ ከነፃው ህዝብ ጋር ከሲቪሉ ጋር ከወገን ኢትዮጵያውያን ጋር ተግባብቶ ለጋራ የሚጠቅመንን ነገር ማበጀት ይቻላል። ይሄ ለድርድር መቅረብ የለበትም ነው እና ሁላችንም አንድ ሀሳብ ላይ ያለ ነው። የአፈጻጸም እና ያገላለጽ ችግር ያለ ይመስለኛል። ይሄ በዚህ እንዲታረምልኝ ነው ዶክተር ሰለሞን። እሺ፣ አይ ነገሩም ከበድ ስለሚል አስቸጋሪ ነው የሚያደርገው። ያው ምክንያቱም ያው ትተህማተው ነገር አለ። በምንም ይሁን በምንም አንድ ሀገር ውስጥ ነው ያለው። እንደገና ደግሞ ያው ብዙ አይነት አስተሳሰብ አለ። አሁን የኛን የቸገረን ኢትዮጵያን የሚፈልግና የማይፈልግ ብለህ ወይም ደግሞ አማራውን ህዝብ የማይፈልግና የሚፈልግ አይነት ነገር እየሆነብን ነው። በጣም የተቸገር ነው። ደግሞ አማራው ማለት ደግሞ ከኢትዮጵያ ጋር የተቆራኘ ነገር ስለሆነ ለይቶ አይታይም። እና ወደ ሶስተኛውም ስመጣ እንግዲህ በዚሁ ልሻገር አለ ትንሽ። እሺ ይሄ ሽግግር የሚለው ነገር ብዙ ጊዜ ትንሽ እንትን ስለሚል ያቺ ሽግግር ፔሪድ ነው የምትባለው ነገር እና ምንድነው ቅድም ያነሳነው ነገር አማራ የፋኖ ትግል የህልውናን ትግል የማስጠበቅ ነው ሲባል ይሄ ከመንግስት ዘርፍ ውስጥ አንዱ ዘርፍ ነው። ስለዚህ በሽግግርም ወቅትም ከሽግግርም በኋላ በተወሰነ ጊዜ ውስጥ አማራ ህልውናው ሊያስጠብቅ የሚችለው ህልውናው የሚጠበቀው ይሄ የጥበቃ አካሉን ወይም ዘርፉን መቆጣጠር ሲችል ነው የሚል እምነት አለ። ማለት የፍርድ ቤቱ ነፃነት እንደሆነ ሆኖ የአገልግሎት ሰጪው ነፃነት እንደሆነ ማለት ነው። የተወሰነ ድረስ መሄድ አለበት። ምክንያቱም እነዚህ ሰዎች ያላቸው ኔጌቲቭ የሆነ አስተሳሰብ ያላቸው ሰዎች በካድሬነት የነበሩ ሰዎች አሉ። እነዚህ ተጠቃሚ ሰዎች እነዚህ ተጠቃሚዎች ጥቅማቸውን እያዩ ከሆነ ስለ ዓላማ ቢነግራቸው ማንም አይሰሙ የተሻለውን ነገር እና እነሱ ከባድ ነው ከነሱ ጋር እንትን ማለት። ምክንያቱም ጎሉ ተጠቃሚነት ነው፣ ግለኝነት ነው፣ ሌላ አይደለም። እኔ እስካሁን ባየናቸው ውጤቶች ማለት ነው። ስለዚህ እነዚህ ሰዎች ይቀይሩ አይቀይሩ ሳይሆን ያ ህዝብ ግን አለ። የኦሮሞ ህዝብ አለ፣ የትግራይ ህዝብ አለ፣ የወላይታ ህዝብ አለ፣ ህዝቦች አሉ፣ ሰዎች አሉ። ስለዚህ ነው ትግሉ ህዝባዊ ሆኖ ትግል ሆኖ ከቀጠለ ከህዝብ ጋር መነጋገር ይቻላል። በፓርቲ ደረጃ ካወራ ግን ልክ እንደ ህዋት እንዳደረጉት ፓርቲ ሆኖ መተው እኮ ነው ኑና ህገ መንግስት የመሰረቱት ፓርቲዎች ናቸው። ይሄ ህገወጥ ነው ለእኔ። ህገ መንግስት የሚመሰረተው ህዝብ ነው እንጂ ፓርቲ አይደለም። ፓርቲማ በዛው በተመሰረተው ህግ ላይ ተወዳድሮ ስልጣን የሚይዝ እና ከዛ በኋላ ማሻሻል ይችላል ህጎችን።
እንጂ ራሱ ግን በቀጥታ መጀመሪያ ህግ ሲወጣ ራሱ በቀጥታ ፓርቲው መጥቶ ከኔ ሪዮት ጋር የሚስማሙ ማነና ኦነግና ምናምን ብሎ ነው ህወሓት የመሰረተው። እንደዛ መሆን የለበትም። ህዝባዊ ትግል ሆኖ መቀጠል ካለበት መጀመሪያ የህዝብ መብቶች ራሱ ምንድን ነው? ህገ መንግስት የሚያወጣው ማን ነው? ስርዓተ መንግስትንስ እንዴት ነው የምናደርገው? ስርዓተ መንግስት እንደ ፍኖት ነው ለኔ። ስርዓት ማለት ስርዓት ነው። አንድ ነገር በዚህ መንገድ ብንሄድ የሚል ሀሳብ ነው። ህገ መንግስት ግን ራሱ ህዝቡ ወጥቶ ነው ይሄ ይሻለኛል የሚለው። የህዝቡ ተወካዮች መጥተው ነው ያን ህገ መንግስት ሊያወጡ የሚችሉ እንጂ ፓርቲ ተሰብስቦ አይደለም። ይሄን በደንብ ማወቅ ያስፈልጋል። አሁን ወደፊትም ሰው የሚያስበው ፓርቲ ጋር ሆነን ነው ሀገሩን ማስቀጠል የምንችለው የሚል ነው። እኔ እሱን ነው የማልስማሙ። ከህዝብ ጋር ግን ከኦሮሞ ህዝብ ጋር ከትግራይ ህዝብ ጋር አሁንም ለማታገል መጠቀም ይቻላል። ህገ መንግስትንም ይዞ ወደፊትም ለመሄድ ወይም ስርዓተ መንግስቱን ጋር ለመወያየት ለመስራት ህዝብ ነው ማድረግ ያለበት በቀጥታ ማለት ነው። እና ያን ነው ማድረግ መቻል። ለምሳሌ አሁን አንዳንዴ በተወሰነ ደረጃ መከላከያውን እና ደህንነቱ መጠበቅ አለበት አማራ ለህልውናው ሲል፣ ምክንያቱም ስጋት ስላለበት። የውስጥ ብቻ ስጋት አይደለም እኮ ያለው ችግሩ፣ የውጭም ስጋት አለ። እና ይህን አማራውን የሚመለከቱበት አይን ሌሎቹን ሊያስት ይችላል ብሎ እዛ ላይ ትኩረት ሊያደርግ ይችላል፣ ደህንነቱ ላይ፣ መከላከያው ላይ። በነገራችን ላይ ህወሓት መጥቶ መከላከያውን ስለያዘ ማንም የተናገረ ሰው አልነበረ። ለምን ይሄን ያህል ፐርሰንት ሆኖ? ችግሩ ምንድን ነው? ህወሓት ፍርድ ቤቱንም የሚኒስቴር መስሪያ ቤት ሁሉንም ነው የተቆጣጠረ። ህዝቡ ቤት ይንቀሳቀስ ኢኮኖሚውንም ሁሉንም እንጂ አልነበረም። በኋላ ለዛው መከላከያ ሌላው ህዝብ ወደ መከላከያ ሰራዊት እንዲገባ የተደረገው ይሄ ከማን ነው ግብፁ ፕሬዚዳንት ላይ የመግደል ሙከራ ከተደረገ በኋላ ሶማሌ ገብተው ያን አሸባሪ ኃይል እንዋጋለን ሲሉ በጣም ብዙ ሰራዊት አለቀባቸው። ከዛ በኋላ እኛ ነን ወይ መንግስት እኛ ብቻ ነን የምንዋጋው ሌላም ህዝብ መምጣት አለበት ብለው በራሳቸው ነው ሌላው ህዝብ ተሳታፊ። ከዛ ላይ ኤርትራ ጦርነት መጣ፣ ሌላው ህዝብ እንዲሳተፍ ሆነ። እና ይሄንን ግን በየትኛውም ሀገራት ላይ የሀገሩ የሆነ ጠንካራ የሆነ ቦን የመከላከያውን እና የእንደን ስራ ይዞ ይቀጥላል። ዋናው ነገር ግን ህዝቡ የሚፈልገው አገልግሎት መስጠቱንም ፍርድ ቤቱንም ይሄንን በነፃነት ማግኘት የሚችል ከሆነ ይሄ ትልቅ እርምታ ነው እንጂ በራሱ የአማራ ህዝብም ነገሮች ሁሉ ሴኪውርድ ሲሆኑ ከዛ በኋላ ሌላውን እያሳተፈ በመከላከያው በደህንነቱም እያስገባ መቀጠል ይችላል። ግን አሁን የጠላቶቹ ስጋት ስላሉበት በሽግግርም ወቅትም ቢሆን ከዛም በኋላ ባሉት ጊዜያት ይሄ የደህንነቱን ነገር ወሳኝ ነው የሚል እምነት አለኝ። ቬስት በጣም ግልጽ አረከው። ኢት ሜክስ ሴንስ ለኔም ቢሆን ምክንያቱም ቅድምም መምህር ፋንታውን የጠቀሰው ነገር አለ፣ አንተንም ጠቅሶታል። ያው በኃይሉ ነው በክንዱ ነው ራሴን አድናለሁ ያለው። ያ የሽግግር ነገር ደግሞ ሲመጣ የግድ መቼም ካለው ነው ህዝቡም ቢሆን ሊረዳ የሚችለው እና ካለው ሲባል በኢትዮጵያ የሚያምን ሁሉ መቼም አንድ ነገር አወዳድረህ ነው የምትቀበለው። መቼም ባለ ስለሆነ የምትሰራው ይሄን የአማራን ጉዳይ በትክክል ሲመራ ቆይቶ ለድል የበቃው ክፍል ኃላፊነቱን ቢወስድ ምንም ክፋት ያለው አይመስለኝም። ምክንያቱም ሀገርም መቀጠል ሊሆን ስለሚችል ከዛ ያው እንዳላችሁት ካስተካከሉ በኋላ የፖለቲካው ነገር ደግሞ ድርጅቶች ራሳቸውን ምረጡኝ ምናምን ብሎ ሊመና። አሁን ግን ማን የመረጠው ነው ሄዶ ተሰብስቦ እመራለሁ የሚል አንዳንዴ በጣም ችግር አለና እሱ በጣም ጥሩ አድርገህ ገልጸኸዋል። ስለዚህ እንግዲህ ወደ ሶስተኛው ጉዳይ እንዳላደክማችሁ ወደ ሶስተኛው ጉዳይ አጠር አድርገን በጣም የተያያዘ ነው የመዋቅር ለውጥና የኢትዮጵያ ጉዳይ አብረን እንድናየው ነው። ያው ጠቃቅሰነዋል። እንግዲህ የአማራ ተጋድሎ አለ፣ የአማራን ጉዳይ የሚያስተናግድ ለህልውና የሚታገል አለ። ያ ደግሞ አማራን ነው የሚያድነው። አማራን አዳነ ሲባል ደግሞ ኢትዮጵያን አዳነ ነው። ያው ዞሮ ዞሮ የሚለያይ ነገር የለውም። እንደውም አንድ መድረክ ላይ ከዶክተር ተስፋዬ ጋር ስንነጋገር እሱ በአንድ ነገር ገልጾት ነበረ። አማራም ኢትዮጵያም አንድም ሁለትም ናቸው ብሎ በጣም ጥሩ ከሃይማኖት ጋር የተገናኘ ከኦርቶዶክስ እምነት ጋር አንድም ሶስት የምንለውን እምነት በተለያየ መንገድ ሲገልጽ ለኔ ሳበኝ ነገሩና አንድም ሁለትም ናቸው በእርግጥም ያስብላል። ምክንያቱም እስካሁን ባለው እንቅስቃሴ ኢትዮጵያን የሚቀበል የአማራው የህልውና ትግል ብቻ ይመስለኛል። እኔ ሌላ ካለ እንግዲህ ንገሩኝ። ሌሎቹ ኢቭን እዚህ ተሰብስበው አንዳንዶቹ እኮ የዚህ የዲሞክራሲ የምን ነገር ሲያወሩ ራሱ የኢትዮጵያንም ነገር የማይቀበሉ አሉ እኮ በጣም በሚገርም ሁኔታ። እና ስለዚህ ከዛ አንፃር እንየውና ይህ የመዋቅር ለውጡ
እንግዲህ አሁን ኢትዮጵያ ያለችበት ሁኔታ አለ። ለኢትዮጵያስ ያለው ጠቀሜታ ምንድነው? እንግዲህ የኢትዮጵያን ሁኔታ የምታውቁት ነው። ለአድማጭ ተመልካቾቻችን ትንሽ እንደማስታወሻ አድርጋችሁ ከዛ በኋላ ከመዋቅር ለውጡ ጋር የኢትዮጵያን ከማዳን አንጻር ያለውን ጠቀስ አድርጋችሁ እንደው ባጭሩ ካንተነህ ጀምራለሁ፣ ያሬድ ትቀጥልና መጨረሻ ላይ መምህር ፋንታሁን አጠቃሎ የዛሬውን ነገር ብንጨርስ ምን ይመስላችኋል? እስኪ አንተነህ ካንተ ልጀምር። የመዋቅር ለውጡን ከኢትዮጵያ ጋር ያለው ጠቀሜታ እና አሁን ኢትዮጵያ ያለች በቀጠናው አለ የምኑ አለ ብዙ ነገር ውስጥ ነው ያለችው ኢትዮጵያ ውስጥና እሱም ብያለሁ። በጣም ጥሩ። ምንድነው ኢትዮጵያ እንግዲህ ከውስጧ ያለው ህዝብ ነው ኢትዮጵያን ኢትዮጵያ የሚያስብላት እና በውስጧ ማንኛውም ሀገር እኔ የምኖርበት ሀገር እስራኤልም ሆነ እናንተ የምትኖሩበት ሀገር አሜሪካ፣ ማንኛውም ሀገር በዓለም ላይ ያለ ሀገሩ ሀገር እንዲሆን በራሱ ማንነት ላይ እንዲቆም የባህል፣ የኢኮኖሚ፣ የፖለቲካና የዳር ድንበር ሉዓላዊነቱ እንዲከበር ከወራሪዎች፣ ከአጥፊዎች፣ ከተንኳሾች ተከብሮ እንዲቀጥል ሊሞትለት፣ ሊዋደቅለት፣ ሊጠብቀው የሚገባ ህዝብ አለ እና ይሄ መሰረታዊ ነው እና አንድ ሀገር እንደ ሀገር ሆኖ በልጽጎ አድጎ ስመ ጥር እንዲሆን የተከበረ የታፈረ እንዲሆን በመልካም ነገር እንዲገለጽ ሊሞትለት ለዛ ሊያበቃው የሚገባ ህዝብ አለ። ያንን ሀገር ውስጥ የሚኖረውን ህዝብ አስተባብሮ በአንድነት በመልካምነት በመከባበር በስብዕና በፍትሃዊነት ጠብቆ የሚያስኬድ ህዝብ መኖር አለበት። ስለዚህ ወደኛ ስንመጣ ኢትዮጵያን ኢትዮጵያ ያስባላት አማራ ነው። ኢትዮጵያን ዳር ድንበሯን አስከብሮ እንግዲህ ታሪክ ያነበብነው ነው። በሁለተኛው የጣሊያን ወረራ ወቅት አልቤርቶ ሳባኪ የሚባል ሰው ኢትዮጵያ አንደር ሙሶሎኒ በሚለው መጽሐፉ ስር 94% አርበኞች አማራዎች ነበሩ፣ ከሞተው ደግሞ 98% በላይ አማራው ነው። ስለዚህ 94% በአርበኝነት ተሳተፈ ማለት ኢትዮጵያ ኢትዮጵያ አሁን እንድትቀጥል ያበቃት ነው። ሌላውንም አስተባብሮ፣ ሌላው የለም ማለት አይቻልም፣ አለ አስተባብሮ ነው እና ይሄንን ባለበት ሁኔታ ላይ የአማራ ህልውና ማለት የኢትዮጵያውያን ህልውና ነው። የአማራ ህልውና ቀጠለ ማለት ኢትዮጵያ እንደ ሀገር ቀጠለች ማለት መሆኑ ማንም ሰው የሚስተው አይመስለኝም። ምክንያቱም አሁን በኢትዮጵያ ፖለቲካ ውስጥ ጎልተው የወጡትና የሚታዩት 86 ብሔር ውስጥ በእነሱ ቋንቋ ከ86 ነገድ ውስጥ ማንነት ውስጥ አማራ፣ ትግሬና ኦሮሞ ነው። እንግዲህ አማራ 86 የሚባለው ብሔር ዛሬ ላይ እንዲኖር ያበቃው አማራ ነው። ባህሉም እምነቱም ባለው ሁኔታ ማንነቱ ተከብሮ ከቅኝ ግዛት ራሱን ጠብቆ ባህሉ እምነቱ ሳይደመሰስ ቋንቋውን ጠብቆ እስካሁን ያቆየው። በሌላው ዓለም ላይ የሆነውን ማየት እንችላለን። ሰለጠኑ የሚባሉት እንግሊዘኛ ቋንቋ የሀገሪቱ ቋንቋ እንዲሆን ስንት ሚሊዮን ህዝብ ነው የተጨፈጨፈ። ዛሬ እንግሊዝ ሀገር ከእንግሊዘኛ ቋንቋ ውጭ የሚነገር የለም። በሌላው ሀገር ያለውንም ታሪክ መዳሰስ ያስፈልጋል። ኢትዮጵያ ውስጥ የነበሩት ነገስታት ግን ከፈሪሃ እግዚአብሔር የተቀዳ ፍትሐ ነገስት አበጅተው በሰብአዊነት በፍትሃዊነት ኢትዮጵያን እያስተዳደሩ የሰው ልጅ እኩልነት አንግሰው ኢትዮጵያን አብቅተዋታል ማለት ነው። ስለዚህ ይሄ ህዝብ ያለው አስተሳሰብ የመጣበት ታሪክ የ3000 እና ከዛ በላይ የነገስታት ዘመንን ታሪክ መፈተሽ ያስፈልጋል ነው። ትግሬ ከሚባለው ህዝብ የወጡት ፖለቲከኞችስ ምንድን ያደረጉ ነው? መጀመሪያ በአድዋ ጦርነት ጊዜ ለጣሊያን ወግነው መጀመሪያም ባላጌ ላይ ኢትዮጵያን ጦር የምኒልክን ጦር በራስ መኮንን የሚመራውን የገጠሙ ናቸው። በመቀጠል አጼ ዮሐንስ መጡ። አጼ ቴዎድሮስን አስገድለው ንጉስ ለመሆን የውጭ ኃይል እንግሊዞችን እየመሩ የገቡ ናቸው። ከዛ በኋላ ወያኔም ሲመጣ ኢትዮጵያን በዘር በሃይማኖት ከፋፍሎ ወደብ አልባ አድርጎ እርስ በርስ እያዳማና እያቋሰለ ሉዓላዊነቷን ነጥቆ በዘር ማንነት ለተዋቀረ ክልል ሉዓላዊ ሰጥቶ የራስን መብት በራስ ማስከበር እስከ መገንጠል የሚል አዋጅ ጨምሮ መገንጠልን ያስፋፋ፣ ኢትዮጵያዊነትን ያወደመ፣ ኢትዮጵያውያን የተሳሰሩበትን እሴት የበጣጠሱ፣ ገመዶችን የበጣጠሱ፣ ታሪክን የፋቁ ሆነው ታዩ። 27 ዓመት ያስፈጸሙት ይሄንን ነው። ኦሮሞም ተጨቆንኩ፣ ተበደልኩ፣ አንገቴን ወገቤን ሲል የኖረው 28 ነገድ የደመሰሰ የፖለቲካ ኤሊት ማንነትን ያጠፋ፣ ጡት ሲቆርጥ ብልት ሲቆርጥ
ሆድ ጽንስ ሲቆርጥ ቤት ዘግቶ ህዝብ ሲያቃጥል እንስሳት ሳይቀር በጥይት ሲደበድብ መኖሩ ለአማራ የሰጡትን የሐሰት ትርክ በተግባር ፈጽመው አሳይተው ስልጣኑን እንኳን ለሁለተኛ ዙር በደርግ ያዘ፣ ጨፈጨፈ፣ አገር አፈረሰና ለወራሪ ያስረከበ። አሁን ደግሞ ለሁለተኛ ዙር ስልጣን ሲይዙ በዚህ 8 ዓመት ውስጥ ኢትዮጵያ ያየችውን ስቃይና መከራ ማየት መረዳት አለብን። ስለዚህ ለኢትዮጵያዊነት ስሜት የለም ማለት ነው። ከኦሮሞ የወጡት ፖለቲከኞች ወይንም ከትግሬ የወጡት ፖለቲከኞች ውስጥ የኢትዮጵያ የሚባል ስሜት እንጥፍጣፊ ስሜት የላቸውም። የውጭ ተላላኪዎች ናቸው ማለት ነው። አብይ አህመድ ምንድን ነው ያለው? ባለፈው ዶክተር አበባ ስትል የሰማሁት ኢትዮጵያን ከአውሮፓ ሲቀዘቅዝ መጣው የሚያርፉባት፣ ከአረቡ ዓለም ሲሞቃቸው መጣው የሚያርፉባት ሀገር እናረጋታለን ያለ ምን ማለት ነው? እነዛ ቅኝ ገዢዎቻችን ናቸው። የቅኝ ገዢዎች ተወካዮች ናቸው። አሁን ከኦሮሞን ህዝብ ወክላለሁ የሚለው ኦሮሞማ ኦነግ ወይንም ብልጽግና የሚሉት ወይንም ወያኔ ትህነግ የነዚህ ተወካዮች ናቸው። ስለዚህ ለኢትዮጵያ ራዕይ የላቸውም። ስለ ኢትዮጵያዊነት ደንታ የላቸውም። ህዝብ እያጠፉ ሀገር እያወደሙ ንብረት እየዘረፉ ሀገር እየሸጡ ነው ያሉት። ስለዚህ እነዚህ ባሉበት ሁኔታ በእነዚህ መዋቅርና አሰራር ኢትዮጵያ እንድትፈርስ ነው አላማቸውም። የነፃነት ግንባር ብለው ነው የተነሱት። የትግራይ ህዝብ ነፃነት ግንባር፣ የኦሮሞ ህዝብ ነፃነት ግንባር ብለው ነው የተነሱት። አልቀየሩም ስማቸውን፣ የጻፉትን ሰነድ አልቀየሩም። አላማቸው እንደተሰነደ ነው፣ በተግባር እየፈጸሙት ነው። ስለዚህ ያንን ሁሉ ወንጀል ፈጽመው ዛሬም በአማራ መቃብር ላይ ነባሩን ህዝብ አጥፍተን በመቃብሩ ላይ በአጽመ ርስቱ ላይ ትግራይን እናቆማለን ያሉ የትግራይ ኤሊቶች፣ የኦሮሞ ኤሊቶች በፈረሰች ኢትዮጵያ ውስጥ ነው ኦሮሚያን የምንገነባ ነው ያሉ በአደባባይ። እና አፍዝዘን አደንግዘን እኛ ተቆጣጥረናል፣ የሰበሩንን ሰብረናል እያሉ የዘር ፍጅት ነው የሚጠሩ። ዛሬ ላይ ታያላችሁ ኢትዮጵያ ብሩን ወረቀት አድርገው ኢኮኖሚውን አደህይተው ኢትዮጵያውያን በሙሉ የሚበላው አጦ ሰርቶ መኖር ብርቅ ሆኖበት በሰላም ወጦ መግባት ጭንቅ ሆኖበት በአገሩ ላይ የሚደረገውን እያየን ነው። የውጭ ባለሀብትና የውጭ እንትኖች እንዲፈላሰሱ በረከሰ ብርና ሀብት የኢትዮጵያውያን አንጥራ ንብረት እንዲሸጥ ዛሬ ላይ የወርቅ ማውጫዎች በወለጋ በቤኒሻንጉል በየት ያሉ ወርቅ ማውጫዎች ሁሉ ለውጮች የተሸጡ ናቸው። ግብጾች ምኖች ናቸው የሚሰሩበት። ስለዚህ እነዚህ ሀገራዊ ራዕይ የሌላቸው ለህዝብ ምንም ነገር የሚያቀርቡት ነገር የሌላቸው ርዕዮተ ዓለማቸው ህዝብን አጥፍተን ሀገር እናቆማለን የሚል አፍራሽና አጥፊ ተልእኮን የያዙት መዋቅር መነቀል ኢትዮጵያ ፎይ እንድትልና እንደ ኢትዮጵያ እንድትቀጥል ያደርጋታል ማለት ነው። ስለዚህ ኢትዮጵያ ካልቀጠለች ሀገር ሁኜ እኖራለሁ የሚባለው ቅዠት የውጭውን ዓለም ፍላጎት ከማሳካት ውጭ ሀገር ሆናለሁ የሚል የትግሬም ሆነ የኦሮሞ ወጣት አንገቱ ላይ ካርታ ሰርቶ የሚዞር በሙሉ ቆም ብሎ ሊያስብ ይገባል ማለት ነው። ኢትዮጵያ ፈርሳ ሀገር ሁኜ እቀጥላለሁ የሚባል ቅዠት የለም። አማራ ጠፍቶ እንደ ህዝብ እኖራለሁ በአማራ መቃብር ላይ ሀገር ሆናለሁ በልጽጌ እኖራለሁ የለም። በአማራ አጽመ ርስት ላይ ሀገር መስርቼ እኖራለሁ አይሰራም። ስለዚህ መዋቅራዊ ለውጡ ስር ነቀል ለውጡ ለኢትዮጵያም እንደ ሀገር እንድትቀጥል ኢትዮጵያ ስትቀጥል ኢትዮጵያውያን እንደሚቀጥሉ ተነጣጥሎ የሚታይ ነገር አይደለም። አያት ቅድመ አያቶቻችን ኢትዮጵያን ሲሰሯት አጋምደው እንዳንለያይ አድርገው ነው የሰሩ። ዛሬ የትግሬ ህዝብ ከአፋር ከአማራ ከኤርትራ ተጋጭቶ እዛ ድንጋይ መሬት ላይ ተገንጥሎ መኖር አይችልም። ኢትዮጵያዊ ሆኖ በሐዋሳ በባህር ዳር በባሌ በድሬዳዋ በደብረ ብርሃን በሁሉም ቦታ ኢትዮጵያዊ ሆኖ ነው መኖር የሚችለው። የሚያዋጣውም ያ ነው። የኦሮሞ ህዝብም ቢሆን መሀል ሀገር ነባሩን ህዝብ ጨፍልቆ በወረራና በተያዘ የደም መሬት ላይ ኦሮሚያ የሚባል ሀገር መስርቼ እኖራለሁ የሚባል ቅዠት አይሰራም። ቅዠት ነው። እንደውም ሌላ ጣጣና ሌላ መዘዝ ያመጣል። የት ነበር የት ነው የበቀልክ ተብሎ ያ የተወረረ መሬት ወደ ባለቤት ሲመለስ መቆሚያን ሊያሳጣ ይችላል። ስለዚህ ይሄ ሁሉ መታሰብ አለበት ነው እና የኢትዮጵያ መቀጠል ባለጊዜ ነኝ ለሚል ወራሪ የኦሮሞማ ስርዓት ፖለቲከኛና ለወያኔ ትነግ ፖለቲከኛ ባለጊዜ ነኝ ለሚል ለታችኛው ካድሬ ለቅጥረኛ ባንዳውና ወጣንበት ለሚሉት ህዝብ እሳት አስቀምጠው አዳፍነው ከማለፍ ይልቅ ዛሬ ማቆም አለባቸው። ኢትዮጵያ ካልቀጠለች የሚቀጥል ማንም የለምና ስር ነቀል ለውጡ ለኢትዮጵያ መቀጠል ለጥያቄ ለምርጫ የሚቀርብ አይደለም እላለሁ። ዶክተር ሰለሞን መልካም። እኔ ምን አስታወሰኝ መሰለህ አሁን ከተወያየነው ጠቅላላ ወደ ያሬድ ከመሄድ በፊት እንደው በመካከል እንትን ለማለት ነው። በዚህ በሳይንሱ በኩል ብላክ ሆል የሚሉት አለ ያው እንደሰማችሁትና ብላክ ሆል የእሱ አፈጣጠር አለ። የእሱ አፈጣጠር ምንድነው? የሚቻለውን ብርሃን ከሰጡ በኋላ ያ ብርሃን እያለቀ ይመጣል ቢሊየን ይርስ ይሉታል ምናምን
እያለቀ ከመጣ በኋላ ግራቪቲው ይሄ የሚስበው ነገር ዶሚናንት ይሆናል። በጣም ከፍተኛ ደረጃ ይሆንና ሁሉንም ወደዛ ውስጥ ያስገባል። ወደ ብላክ ሆል የሚሄድ በቃ አይመለስም። በዛ ውስጥ ነው የሚገባው። እኔ አሁንም አማራውንና ኢትዮጵያን የማየው ከዛ አንፃር ነው። አማራው ብዙ ከፈለ፣ ብዙ ተሰቃየ፣ ብዙ ነገር አደረገ። ኢትዮጵያንም መስርቶ ብዙ ዋጋ ከፈሉ አብረው ማለት ይቻላል። አንድና ሁለትም ያልኳችሁ ከዛ አንፃርም ነው። አሁን መጨረሻ ያላቸው ነገር ምንድነው? በሚፈልጉት ነገር ማድረግ ብቻ ነው። ያ ሲባል እንግዲህ መሰልቀጥ ሲባል አክቹአሊ ያ ደግሞ ሌላ ታሪክ ስላለው ነው። ያኛው ብላክ ሆሉ እንደገና ደግሞ ዩኒቨርስ ይፈጥራል የሚባልም የሳይንስ አባባል ስላለ ከዛ አንፃር መጥቶልኝ ነው። ግን ዋናው ግን ለማለት የፈለኩት ምንድነው? በጣም የምታባክነው ኃይል ሌላ ኃይል ደግሞ ይዞልህ ይመጣል። በአማርኛም አባባል አለው አይደለም? ሚስማር ሲመቱት ይጠብቃል አይነት ነገር ነውና ያ ስለሆነ ወደዛ ማምራታችን አይቀርም። ስለዚህ የመዋቅር ለውጡም የሚያስፈልገው ለዛ ነው። እንደ ድሮ አይሆንም ነው በቃ ባጭሩ። እና እንደ ድሮ ስለማይሆን ከዛ አንፃር እንግዲህ መዋቅር ለውጥ ስንል ምን እንደሆነ ቅድም ተንትነናል። ኢትዮጵያ አሁን ያለችበት ሁኔታ እንደምታውቀው እንግዲህ ያሬድ ብዙ ከውጭም ከውስጥም እኔ ያለች ማለትም አይቻልም ሆነ ለመናገር እና ይሄ መዋቅር ለውጥ ራሱ ለኢትዮጵያ የሚያስገኝላት ነገር ምን ይመስልሃል? እንደው በትንሹ አጠር አድርገን ወደ ፋንታውን እንሄድ ብዬ ነው። እሺ ዋናው ነገር ቅድም አንድ ነገር የተነሳ ነገር አለ። ለምንድን ነው የአማራው ህዝብ የተጠላው? አሁንም ቢሆን ይሄን ኢትዮጵያን ወደ አንድ የማምጣቱ የአማራው ዕዳ ነው የሆነው። አንደኛ ለራሱም ሲል፣ ሁለተኛ የእሱ የራሱን የማዳን እንቅስቃሴ ሌላውንም ህዝብ ወይም ኢትዮጵያንም ስለሚያስቀጥል ስለሚያድን ማለት ነው። አማራው ለምን ተጠላ? ቅኝ ገዢዎች ናቸው ይሄን የጻፉት ራሳቸው። ስለዚህ ጣሊያንም በሁለተኛው ሲወር የከፋፍለ ግዛ ፖሊሲ ነበረው። አማራው ላይ ይከተል የነበረውን ፖሊሲ በግልጽ አስቀምጡታል። ስለዚህ ኦርቶዶክስ ቤተክርስቲያን አማራው የምንለው ይሄ ነባር የነበረው የመንግስት ስርዓት እንዲወድቅ እንዲገረሰስ ይሄ ሁሉ ያተናገሩት ቅኝ ገዢዎች ናቸው። ስለዚህ ቅኝ ግዛት አልቀረም፣ በእጅ አዙር ነው። ለምን ይቀራል? ምክንያቱም አንደኛ ስቲል አውሮፓውያን ሪሶርስ ይፈልጋሉ። የህዝብ ብዛታቸው እንደጨመረ ነው። ሌሎች የውጭ ጉዳይ ፖሊሲ ብለው የጻፉት እነ ኪሲንጀር ምናምን ላይ ስናይ እስካሁንም በዓለም ላይ ያለው ስጋት በአፍሪካ ውስጥ በተለይ ያለው የፖፑሌሽን ስጋት ሁሉ እንደሚሰጉ ስጋት እንዳላቸው የሪሶርስ ጉዳይ አለ አሁንም። ስለዚህ አሁን ያለው ምናልባት እንደ ድሮ የጉልበት ሰራተኛ ላይፈልጉ ይችላሉ፣ ግን የሙያ ሙያተኞችን እየወሰዱ ነው፣ ሪሶርስን በርካሽ እየወሰዱ ነው እና ይሄ እንዲቀጥል ነው የሚፈልጉት የሰርቫይቫል ጉዳይ ስለሆነ ማለት ነው። ስለዚህ አማራው ታርጌት የተደረገበት ይሄ ነው፣ ኦርቶዶክስ ቤተክርስቲያንም ታርጌት የተደረጉበት ይሄ ነው። ስለዚህ እኔ ለዛውም ይሄን ነገር ሪቨርስ ማድረግ አለብን የሚል ሀሳብ አለኝ። ሪቨርስ ማድረግ አለብኝ። ለምንድን ነው ይሄ ህዝብ የተጠላው? ምን እሴት ስላለው ነው? ምን ነገር ስላለው ነው? እንዴት ይሄን እሴቱን ራሱ ሰርቫይቭ ሆኖ ሊቆይ እንደይቻል። ለምሳሌ አማራ ስንል አማራ ነገድ አለ፣ አማራ ቋንቋ አለ፣ አማራ እሴት አለ፣ አማራ ሃይማኖትም አለ። በሃይማኖቱም አማራ ተብሏል። እንግዲህ በታሪክ ስናይ እነዚህ ነገሮች እናገኛለን። ለምንድን ነው የተጠላው ብሎ ማየት፣ ኦርቶዶክስ ቤተክርስቲያን ለምንድን ነው የተጠላችው ብሎ በቅኝ ገዢዎች ለምን ተመረጠች የሚለውን ማየት ያስፈልጋል። ስለዚህ ሌሎች ውስጥ ደግሞ ከእንደገና እንዴት ይሄ ማንነታቸውን አጡ? አልነበሩም ወይ? ለዘመናት ለሺህ ዓመት ታሪክ ከነበረ አብረን አልኖርንም ወይ? ኖረናል። ይሄ ሴት አልነበራቸው ነበር። ዛሬ አዲስ የሆኑ የወራሪዎች በትግራይ በኩል የመጣው የቅኝ ገዢዎች ፍላጎት ነው። ዝም ብለው ተንደርድረው አልመጡም። ጣሊያኖች፣ እንግሊዞች ዝም ብለው ተንደርድረው አልመጡም። ብዙ የፕሮፓጋንዳ ስራ ሰርተዋል። ሚሽነሪዎቻቸውን አስገብተው በጣም ብዙ ነገር ተሰርቷል እና ከእያንዳንዱ ለዛም አሁን ያሉት ራሱ የፖለቲካ ፓርቲዎች ህወሓትን ምናምን ወይም የሻዕቢያን ስንል ከበስተጀርባ ያሉት ሰዎችን ስናይ በጣም የሚገርም ውጤት ነው የምናገኘው ማን እንደሆኑ። እዚህ ጋር ሆነ ግራይም ስናይ ይሄ ከኢትዮጵያዊነት የግራኝ መሐመድ ወረራ መምጣት ምን ኢንፍሉዌንስ ተጽዕኖ አምጥቷል? ከዛ ጋር ተያይዞ በፖለቲካ ውስጥ ለምሳሌ አይኤፍኤልኦን ኦነግን ስናይ ለምንድን ነው እንደዛ የሆነው?
16ኛው ክፍለ ዘመን የነበረው ነገር ተጽዕኖ አሳድሯል። እነ አፄ ሚኒሊክ እነ ከሳቸው አያት ራሱ አፄ ማን ነው ሳህለ ስላሴ የሚሉት እኮ ይሄ ህዝብ እኮ በግድ ነው ማንነቱን ያጣው። እንዴ ለምንድን ነው የምንዋጋው? አሁን ሸዋን እንዴት እንደመሰረቱት ስናይ ለምንድን ነው የምንዋጋው? ሁሉ ጊዜ እስቲ ቁጭ እንበል እንነጋገር። እስከ መቼ ነው የምንዋጋው? እና ይሄ ህዝብ እኮ በሞጋሳ በምናምን በተለያየ ነገር ማንነቱን ያጣ ነው። የኛው ህዝብ ነው። ስለዚህ መልሰን የነበረው ነባር ማንነቱን ከመለስ ነው ሃይማኖቱን ምኑን ከመለስ ነው ከኛ ጋር አንድ ይሆናል ብለው ነው እዚህ ጋር ሸዋ መስርተው ከዛ በኋላ ኢትዮጵያን ለማዳን የሄዱት። ስለዚህ ዝም ብሎ የከረረ ነገር ድሮ እዛ ጋር በ16ኛው እንደዛ ይቀጥላል አይደለም። ሌሎች ህዝቦችም ቅድም እንደተባለው ዶሚኔት እየተደረጉ ማንነታቸውን እያጡ ነው ከዚህ ከኢትዮጵያ ከምንለው እስላም ወይም ሪዮት ፍልስፍና የወጡት። ይሄን ደግሞ በአዋጅም በግልጽም እና አፄ ሚኒሊክም ይሄን ነገር ተናግረዋል። በግራኝ መሐመድና እንደዚህ ሆነ ማንነትን አታል ስለዚህ ወደ ራስ ማንነት ተመለስ ይሄ ነው እሴትህ ብለው እስከ መናገር ድረስ አለ። እና ምንድነው እዛ ጋር አማራው ላይ ኮንሰንትሬት ያደረጉት ይሄ እሴትን ይዞ ስላቆየ ነው። ያ እሴትን ደግሞ መልሶ አመጣው በአድዋ ጦርነት። ሌሎችም ተካፈሉት። እነ ጎበና ተካፈሉት፣ እነ ደጃች ባልቻ ተካፈሉት፣ እነ አሉላ ተካፈሉት። አሁን እኮ እነዚህ ሰዎች ነው ጭምር ነው ጠላት ሆኖ የተወሰዱ አይደለ? አሁን ጎበና እየተባለ ይሄ ጎበና ዘር እየተባለ ሸዋው ኦርቶዶክሱ አሁንም እየተገደለ እንደሆነ እናያለን። ለምንድን ነው ይሄ የሚደረገው? ይሄ ሁሉ ፓርት ኦፍ ከአማራንም የማጥፋት ኢትዮጵያንም የማጥፋት መሆኑን መረዳት ያስፈልጋል። ስለዚህ መዋቅሩንም ስናመጣው ቅድም ጠላት ነው ብሎ ያላቸው ቅኝ ገዢዎች ጠላት ነው ብሎ ያላቸው ሰዎች ማህበረሰቦች ወደፊት መምጣት ሲችሉ ነው አገሪቱን ማዳን የሚችለው። ያን ማምጣት አለበት። ምክንያቱም ከዛ በኋላ በቅኝ ገዢዎችም ቤቱ የተደረጉ ስብከቶች ከዛ ይሄ እኮ ያንተ ማንነት አይደለም እየተባለ ስለወጣ ይሄ ያለው ዛሬ የሚገደለው በቃ እናውቀዋለን። በኦነግ የሚገደለው ዛሬ ማን ነው? በህወሓት የሚገደለው ማን ነው ዛሬ? ለምንድን ነው አሪፍ ውስጥ የሚገደለው? ያን ህብረተሰብ ውስጡ የሆነ ነገር ስላለው ነው እየጠፋ ያለው እየተገደለ ያለው የሚለው ይሄ ኦርቶዶክሳዊና አማራው ላይ ስራ ቢሰራ ወይም ይሄ ኃይል መልሶ ነገሮችን የማስተካከል ነገር ሊኖረው ይችላል። ይሄ በማንኛውም ሀገር ቅድም ትናስ ስላነሳው በማንኛውም ሀገር የሆነ ሀገር መስራቾች ተብለው ጠንካራ የሆነው ነገር ያሉ ሰዎች እነዚህ ሰዎች እየተገፉ ከመጡ የቻ ሀገር ትጠፋለች። ግን ያቺ ሀገር መልሳ ሰርቫይቭ እንድታረግ እነዚህ ህብረተሰቦች የያዟቸው እሴቶች ለሀገር የሰሩ እሴቶች ጠቃሚ ስለሆኑ እነዛ ነገሮች ወደፊት መጥተው ነገሮች መቀየር ብርሃኑ ነው ለሌላውን ብርሃንነታቸው ማሳየት አለባቸው። በስነ መንግስትም ደረጃ የተሻለ ስነ መንግስት በማምጣት በአይዲያም በሐሳብም የበላይ ሆኖ መምጣት አለባቸው። ከነዚህ በቅኝ ገዢዎች ተገዢዎች በላይ የሆነ ሐሳብ ይዘን ከመጣን ሁሉ ህዝብ የሚቀበለው እንኳን ዓለም በኢትዮጵያ ውስጥ ከኢትዮጵያም ዙሪያ ያሉ ሰዎች ህዝቦች እንዲቀበሉት ማድረግ እንችላለን የሚል ሐሳብ አለኝ። በቀጠናውም ዙሪያ ያሉትን ማለት ነው። እግዚአብሔር ይስጥልኝ። እኔም በጣም ጥሩ የሆነ ውይይት ነበር። እውነት ለመናገር ኢትዮጵያ በአሁኑ ሰዓት ያለችበት ሁኔታ የሚታወቅ ነገር ነው። ያው አለች ማለት አይቻልም። ምክንያቱም እንደፈለገ ቅድም የጠቃቀሳችሁት አለ ቅኝ ገዢዎቻቸው ራሳቸው የነሱ ማረፊያ ትሆናለች ብለህ አንተ ነው የጠቀስከው ነገር አለ። አሁን ደጋግመም እንዳልከው ያሬድ ህዝቡን ይሄን ነገር እየነገሩት ከመጡ አስፈላጊነቱን ራሱን እንዲያውቅ ማድረግ ይሄ ሲያደርጉበት የነበረ ነገር ነው። አባቶቻችን እሱን ይዞ መምጣት ጥሩ ነው። ስለዚህ በቀጠናውም በዓለምም አሁን መቼም ያለችበት ደረጃ የሚታወቅ ነገር ነው። ያው ግን በአጋጣሚ ሆኖ የዓለም ሁኔታ ደግሞ ለእያንዳንዱ ትኩረት ሳይሆን ሁሉም ለየራሱ ነው። በአሁኑ ሰዓት እንደምናየው ዓለም ላይ ብዙ ዝብርቅርቅ ያለ ነገር ስላለ እሱ ስላለ የኢትዮጵያም ትኩረት አላገኘም እንጂ ግን በአንድ በኩልም ጥሩ ነው። ምክንያቱም በዚህ አጋጣሚ ደግሞ አማራው የራሱን ሁኔታ ያስከብራል፣ ታሪኩን ባህሉን ይመልሳል፣ ኢትዮጵያንም መልሶ እንደነበረች ይመልሳል፣ ቢያንስ ወደ ነበረችበት ይመልሳል። ከዛ ደግሞ ያው እንቀጥላለን። እውነተኛው ብልጽግና ምናምን ከዛ በኋላ ነው እንግዲህ የሚመጣው ብለን ነው የምናስበው። ይሄን ካልኩ በኋላ እስኪ መምህር ፋንታሁን ትኖራለህ? ትሰማናለህ? በትክክል ቦታው ላይ ነው የደረስከው። አሁን ኢትዮጵያ ላይ ነው የደረስከው። እውነት ተገቢ ነው እና
አስፈላጊ ነው ምልህ እንግዲህ በተለያዩ ገዢዎች አሁን በተለይ በመጨረሻ ላይ በመጣውና ባለው ደግሞ ኢትዮጵያ የምትባል ነገር ድራሿን ነው ያጠፋው። በቀጠናውም አትከበር፣ በዓለም በቃ ውሸታም መሪ ያላት አሁን እንኳን ትንሽ ችግር ደርሶባቸዋል እንጂ እነዚህ ፔትሮ ዶላር የአረቦቹ መዝናኛ ምናምን ነው የሆነችው ኢትዮጵያ ውስጥ እና ከፍተኛ ችግር ውስጥ ያለችው። ስለዚህ ይሄ የመዋቅር ለውጥ አማራውና ኢትዮጵያ የተያያዘ ነው። ስለዚህ የአማራው መዳን ብቻ ሳይሆን ለኢትዮጵያም ትልቅ ለውጥ ያመጣልና የመዋቅር ለውጡ ለኢትዮጵያ ያለውን ጥቅም እስኪ እሱን እንደ መቋጫ አድርገህ ለዛሬው በዚህ እንዝጋ ብዬ ነው። እንግዲህ መዋቅር የሚለው ቃል ያው እንደምታውቁት ብዙ ጊዜ መካኒካል ፒክቸር ነው ጭንቅላታችን ውስጥ የሚከተው። ስለዚህ መዋቅር እና ባህል ብዙ ጊዜ የተምታታ ትርጉም እየተሰጠው ነው። ብዙ ሰዎች ግራ የምንጋባው ይመስለኝ። መዋቅራዊ አስተሳሰባችንን ምንድነው የሚባለው? ቴልሚ እይታችንን ወይንም ምንድነው የሚባለው? ግንዛቤያችን ነጽሮተ ዓለም ወይንም ወርልድ ቪው የምንለው ማለት ነው በሌላኛው። ያን መዋቅር ነው ያን መዋቅር ነው የምንቀይረው። ነጽሮተ ዓለም መዋቅር ተቀየረ የሚባለው ኢትዮጵያዊነታችን ላይ ያለ የተዘመተው የኢትዮጵያዊነት አስኳሉና የቅኝ ግዛቱንም ሌላውን ወረራ ተቋቋም የተባለው የኦርቶዶክሳዊነት፣ የአማራነት፣ የነባርነት የረጅም ታሪክ ከሰሜን ወደ ደቡብ በዮዲት እንግዲህ አማራ ከአክሱም ሲፈናቀልና መራቤቴ ድረስ ሲገፋ ግራኝና የኦሮሞ መስፋፋ ወደ ላይ ሲመልሰው ጣሊያን ሲያፈናቅለው ይሄ ሁሉ ሰዎች ተጎድተውበታል፣ ሰዎች አልቀውበታል። ነገር ግን ደግሞ ሰዎች ተዋህደውበታል። አሉታዊ ሴትም ወርሰዋል፣ አዎንታዊ የሆነውም ነገር ሴት ተካፍለዋል፣ ተደባልቀዋል። ይሄንን በዩኒቨርሲቲ ውስጥ ወይንም በአንድ ተመራማሪ ዲፋይን አድርገን ዲፋይንድ አስ ብለን በወረቀት ማንጽፈው በህዝብ ኑሮና ህይወት ውስጥ እንደ ጅረት እየተላለፈ እያደገ እየተገበረ ገባር እያገኘ የሴት ገባሮች እየገቡበት የመጣ ያ ጠንካራ ማንነታችን ጎልቶ የታየው በዚህ በተደጋጋሚ በተመታው ህዝብ አማራ በተባለው በተመታው ህዝብ ኦርቶዶክሳዊ እሴቱ እስላም ከሆነ ረጅም ጊዜ ከኦርቶዶክሳዊ ጋራ መኖሩ ያ የተመታ የተጎዳ ግን ለነጻነትና ለእውነት ብሎ የኖረ ህዝብ ላይ ቀረ፣ ምልክቱ ቀረ። እሱ ምልክት የዛሬ 100 ዓመት በአድዋ መገለጹ ዓለምን ሁሉ ባሪያ አድርገው ዓለምን ባርነቱን ተቀብሎ የኖረላ የገበረላቸው ነጮችን አናደደ። ለምን? ከላቲን አሜሪካ እስከ አውስትራሊያ ጃፓንን ሳይቀር ኤዥያን ሳይቀር ቀሰቀሰ። ጃፓኖች እኮ ሲዋጉ ላይክ ኢትዮጵያ፣ ቪየትናሞች ላይክ ኢትዮጵያ እኮ ነው የሚሉት። መጽሐፍ ሁሉ አላቸው ጃፓኖች ኢትዮጵያን የሚጠቅሱበት ለነጻነታቸው። ይሄ ቂም ሲቋጠር ኢትዮጵያ በመትል አጠቃላይ ሀገር ላይ ብቻ ሳይሆን ኮሩ ምንድነው ተብሎ ተፈልጎ ነው ቅድም ያሬድ እንዳለው አማራና ኦርቶዶክስ ላይ ተዘመተ። መዋቅራዊ ለውጥ ሲባል ይሄን ሐሳብ መልሶ ማምጣት ነው ማለት ነው። ይሄን ከጀነራል ዊንጌት ከተፈሪ መኮንንና ከአዲስ አበባ ዩኒቨርሲቲ እየወጣ የባዕዳን የአእምሮ ባሪያ የሆነው ሊሂቅ ያመጣብንን በሽታና መዋቅር ያደረገውን ስንቀይር ሐሳብ ሁሉ ነው የምንቀይረው። ሐሳብ ለመቀየር ደግሞ የትምህርት ስርዓቱ፣ ፖሊሲው፣ ሚዲያው፣ ሀብቱ ሁሉ ነገር ሊኖር ይገባል። ያ የሚኖር ደግሞ ስልጣን ስትይዝ ነው። ስልጣን ይዘህ ለመቀየር ደግሞ ስልጣን ሌጂቲሜት እና ዘለቄታዊ ሆነ እየተዋጋህ ልትቀጥል አትችልም። በሲቪል ወር ውስጥ ልትቀጥል አትችልም። በሲቪል ወር ውስጥ ለውጥ አታመጣም። አሁንም ሰርቫይቫሉ ይቀጥላል ማለት ነው። ሀገር ነው የምታፈርሰው። በቃ ስብሰባ ጠርቶ እንደ ዩጎዝላቪያ ምናምን ይበትነዋል። ኦሬዲ 50 ዓመት የተዘጋጀ ህገ መንግስት አለ፣ የትግራይ ክልል አለ፣ የአማራ ክልል አለ፣ በቃ ይበትነዋል። ሉክ መዋቅራዊ ለውጥ ለማምጣትም ከአሁኑ ጀምረን ነው ሰው መሰብሰብ ያለብን። አይ ቲንክ ያንተነ አገላለጽ ፓርቲና ህዝብ ደባልቀን ከመግለጽ መጠንቀቅ ያለብን ይመስለኛል። ትውልድ ሙሉ በሙሉ አይሾቅም። በነገራችን ላይ መናገሪያ ያጣል። በሆድ ተገዝቶ በጊዜያዊ ጥቅም ገዳይ ይሆናል እንጂ ትውልድ እንዳለ አውሬ አይሆንም። ሰው አውሬ አይሆንም በመሰረቱ። ይሄን የምናውቀው አሜሪካ እነዛ ረጃጅሙ ታወሮች በአልቃይዳ ሲመቱ
ቡሽ ይወራለው ሲል 6 ሚሊዮን ሰው ነው የተሰለፈው በአለም ላይ ወረራውን በመቃወም። ህዝብ በቀለኛ አይደለም፣ አይመጣለትም። የአሜሪካ ህዝብ ወረራውን ተቃውሟል፣ ኢራቅ እንዳትወረር። ህዝብ ሁሌ ፍትሃዊ ነው ውስጡ፣ ግን በኤሊቶች ተጠምዞ መሳሪያ ይሆናል። ስለዚህ የአማራ ትግል መተኮስ ብቻ መሆን የለበትም። የሚተኩሱበት ሰዎችን አእምሮ ያጠበውን ፖለቲካና ፍልስፍና ርዕይና ምኞት ስግብግብነትና ሰው በማጥፋት የመስፈር ሐሳብ ከውስጣቸው የሚያወጣ ፖለቲካ አሁን ዛሬ ነው መስራት ያለበት። እኔ አሁን ከብዙ ሰው ጋር መስማማት የሚያቅተኝ እዚህ ላይ ነው። ጠመንጃ ብቻ ነው የሚለው አይሰራም ኔቨር። አማራ ብረት አይደለም፣ አማራ እግዚአብሔር አይደለም፣ ሰው ነው፣ የሚሞት ሰው ነው። ሌላውም ሰው ይነሳል በቃ ተበሳይቶ ይፈራል። ፕሮፓጋንዳው አማራን ጠላት አድርጎ ያቀርብለታል። ያን ፕሮፓጋንዳ እንዋጋ ማለት ፖለቲካው አሁን ነው መጀመሪያ ያለበት። መጀመሪያ አሸንፍ የሚባል ቋንቋ የለም፣ አይሰራም። መዋቅር እንደሱ አይቀየርም። ወያኔ የቻለችበት ምክንያት አለ። ወያኔ አዲስ አበባ ስትገባ ፖለታን አልያዘችም፣ ሐረርን አልያዘችም። ሽማግሌ ተዋቅሮ ኑና አስተዳድሩን እየተባሉን የተጋበዙት ወያኔዎች። ምክንያቱም ኢትዮጵያ ነበረች፣ አልፈረሰችም በሰው ውስጥ። አሁን ግን የለችም። መሳሪያ በከፍተኛ ደረጃ የተሰራጨበት፣ ሰው ፈጽሞ የተለያየበትና የተጠላላበት፣ በእምነት ዘውግ አክራሪ ዋብያ ከአልሸባብ ከአይሲስ ጋር ተቀናይቶ ሰሞኑን ትሰማላችሁ ክርስቲያናዊ አፓርታይድ እያሉ አህመድ ጀበል የሚጽፉበት ጂሃድ ሬዲ የሆነበት አገር ላይ ካሸነፍኩ በኋላ ነው ስርዓት መሰራው አይባልም። ካሁኑ እየተሰራ የነዛን መሰረት እያፈረሱ ውጊያውን አጥብቆ መሄድ ነው እና መዋቅራዊ ለውጥ ለኢትዮጵያ የሚያወጣላት የሐሳብ ለውጥ ያመጣል። የሐሳብ ለውጥ ማለት ሰው ሁሉ በቤተሰብነት በአንድ አቅጣጫ ለመጓዝ ልቡን ያዋህዳል። መዋቅር እሱ ነው። ይሄ ረቂቁ መዋቅር ማለት ነው። ረቂቁ ግን በሚታየው በሚጨበጠው ጉልበት ባለው ስርዓት መስራት በሚችል መዋቅር ነው የሚዋቀር። ረቂቁ መዋቅር ግን ዛሬ ነው የሚጀመረው። ያ ሰውን ያዋህዳል። ለክፎች ለኦነግ ኦሮሞማዎችና ለወያኔዎች የሚላኩ ሰዎችን ይቀንስልናል። የሚላኩ ሰዎች ካሉ ግን 800,000 ሰው ለመሞት እኮ ተዘጋጅቷል። ሰው ለመደምሰስ ተመልከቱ። 800,000 ሰው እንዳይሞት በርቀትና በትምህርት መለወጥ ይቻላል አይቻልም? አይደለም። መች ሞከር ነው? አልሞከር ነው። የምናወራው እኮ እዛ ጋር ደመሰሰ፣ እዛ ጋር ማረከ፣ ጎበዝ ጀግና ብቻ ምትል እኮ ነው። ሚዲያው በሙሉ በዚህ የተሞላ እኮ ነው። ጀግንነት ይወደሳል፣ እውነት ነው። የገደልከውን ሰው የላከውን ሐሳብ ግን ለምን ነው የማትተኩስበት? ሌላ ተከታይ እንዳይመጣ የመጣውንማ ትገለዋለህ፣ ጊዜ አይሰጥህም፣ ልትመክረው አትችልም፣ ሊገልህ ነው የመጣው። ገና እኮ የሚሰለጥነው እምቢ እንዲል ስታሸንፍ ሲቪል ወር እንዳያደርግም እና መዋቅራዊ ለውጥ የሐሳብ ለውጥ ነው ብዬ ነው የማስበው። ከዛ ውጪ ጉልበት ነው። ጉልበት ከሆነ ጉልበት ነው። በጉልበት ያሸነፍከውን ትሞክራለህ። ያ ግን ዋጋው ብዙ ነው። አንደኛ ዘለቄታዊ አይደለም። ሁለተኛ የኢትዮጵያ ሕዝብ ብቻ አይደለም፣ ኢትዮጵያ ውስጥ ያለ ብሔርና ፖለቲካ ብቻ አይደለም የሚዋጋ። ኢትዮጵያን የጠላ ሁሉ እነዛን ደግፎ ነው የሚዋጋ። እነሱን ከማረክበት ግን መግቢያ ታሳጣቸዋለህ። እነሱን በአስተሳሰብ ማርከ የጋራ ርዕይ ሰጠ አንድ ካረካቸው አይቆይም። ይቆያል ብለህ አታስብ። ቅድም ያሬድ ብሏል፣ በሆዱ የተገዛ ብዙ ነው። ልንገርህ፣ ወለጋ ሰው መግደልና እየዘረፉ ፍቼ ቤት የሚሰሩ ልጆች አሉ። እና አንድ እናት በአጋጣሚ ለሆነ ስራ እዛ ነበር። ሁለተኛ ፎቅ የሚሰራ ቤት አንድ ሰው ይጠይቃታል። ይሄ ቤት ቆየ እኮ ከስንት ወር ወዲህ አልተሰራም፣ እዚሁ ጋር ተገትሮ ቀረ። ምን ሆኑ ማማ? ደግሞ ከየት ነበር የሚያገኙት ብሩን አላቸው። አይ ልጄ ትግራይ ሄዶ ሰልጥኖ ወደዚህ ወደ ወለጋ ስራ እየሰራ ነው የሚልከው። አሁን ምን እንደሆነ አላቅም፣ ብር መላክ አቆም አለች። እየዘረፈ የሚልክ ነው። እየዘረፈ የሚልክ ነው። ይሄ ነፍሰ ገዳይ ፍቼ የሚሰራው ህንፃ ሳይሆን ከፍቼ በላይ የትውልድ ህይወት ሀገርና አንድነት የሚያወጣለት ዋጋ የሚያይበትን ስራ መስራት ፖለቲካ ነው። ርዕይ መስጠት ነው። ከፎቅ በላይ ሰው እንዲወድ ማድረግ ነው። ይሄ ወረፋ አይዝም። አይንሲስት በእውነት ወረፋ አይዝም። አንደኛኛ ብዙ ነን። አንተ ፖለቲካ ስራ፣ እኔ ተኩሳለሁ፣ አንተ ኢኮኖሚ ስራ መባባል እንችላለን። ለምንድን ነው በአንድ ሰው የሚሰራ መስሎን ተራምና ሲይዘው ብዬ ነው የማስበውና መዋቅራዊ ለውጥ ዛሬ ነው የሚጀምረው። በአስተሳሰብ ነው የሚጀምረው። ሐሰትን በመርታት ነው የሚጀምረው።
ግፍ የሰሩ ሰዎች ስለ ፍትህ እንዲያስቡና እንዲያዝኑ ማድረግ ጫና አሁን ነው የሚጀምረው እና መዋቅራዊ ለውጥ ስናደርግ የሚመጣብን ጣጣም አለ ወንድሞቼ። የኛ ምልክትነት ለአፍሪካም ለላቲን አሜሪካም ስለነበረ አሁንም የሥርዓተ መንግስት ለውጥ ሰውን የሚያስማማ ለውጥ ካመጣን የአፍሪካ አንድነትን ነው የሚያሳየው። ምልክት ነን ሁሌ። ያ ምልክት የሚያስፈራቸው ቅድም አቶ ያሬድ ያለው ሪሶርስ ፍለጋ እኛም በትነው ማኖር የሚፈልጉ ኮንስቲቱሽን ብለው ፓርቲ እንዲጽፍልን ህገ ህዝብ ሳይሆን ህገ መንግስት ብቻ እንድንከተል የሚያደርጉን ከእሴት ነቅለው የወያኔን ህግ እኮ ነው እኛ ህገ መንግስት የምንለው። ስለዚህ ወያኔ መንግስት ስለሆነ ነው። ህገ ህዝብ ግን የለም። የኛን ሁሉ እሴት ያጋባ ነገር የለም። ስለዚህ የኛ ወደ ራሳችን መመለስ ጠላቶቻችንን ያስነሳል፣ የውጭዎቹን ብዬ ነው የማስበው። ምን ማለት ነው? ኦልሬዲ አሁን የተበላሹትን ቅሪቶች ድጋፉ የበለጠ ይጨምራል። የኛ መዳን አፍሪካን ማዳን ስለሆነ እነሱ አፍሪካን ስለሚያጡበት ይሄ ሁሉ ዲፕሎማሲ መስክ ይፈልጋል። እነሱም ማስደንገጥ አያስፈልግም። የኛ መስራት የኛ መዳን የአፍሪካ አንድ መሆን ለዓለም ሁሉ የሚጠቅም እነሱ በዳርዊን ሐሳብ የመሻማት በሽታ ስለያዛቸው እንጂ የኛ ሰላም የነሱም ሰላም ነበረ። የኛ ልማት የነሱም ልማት ነበረ። መጥቶ መኖር እኮ ይችላሉ በወረራ ሳይሆን በቤተሰብነት። እኛም ሄደን ተሰደን እንደምንኖረው ምንድነው ጉዳዩ? ግን አጥፍተን እንኑር የሚለውን በሽታቸውን የምናስለቅቃቸው ከባድ ነው። ፈላስፎቻችን የማይረቡ ሆነው የነሱን ፈላስፋ እያሹ እያስተማሩ አስቸገሩን እንጂ አዲስ የሥርዓተ መንግስት እንኳን ለኢትዮጵያ እንኳን ለአማራ እንኳን ለአጠገባችን ላለ ቤተሰብ ቀርቶ ለዓለም መንገር የምንችል ሰዎች ነን እና ያን ኮንፊደንስ ሉዝ ማድረግ የለብንምና ህዝብን አንድ ያደርጋል። የውጭ ጠላት ግን ያጠናክርብናል። እሱ ስራ ይፈልጋል ብዬ አስባለሁ። አፍሪካኖች ደግሞ ሰልችቷቸዋል። ዩኒፖላር ዓለም እየቀረ ነው። መልቲፖላር እየተፈጠረ ነው። ብሪክስ እየመጣ ነው። የዶላር ዶሚናንስ እየደከመ ነው። ይሄ ደግሞ መተንፈሻ ይሰጠናል። በእሴታችን የመኖር መብቶቻችን የማይሸረሸሩበት ሁኔታ ይፈጠራል። የምዕራባውያን አድራጊ ፈጣሪነት ይቀንሳል። አሁን የቀረን እነዚህ አይሲሶች ምናምን ሀገራችን ውስጥ እንደ አረብ መብቀላቸው ነው። እሱን ደግሞ ነባሩን እስላም ርዕዩን አሳይቶ ይሄንን አጥፊ እነሱንም እንደሚያጠፋ አሳይቶ በአንድነት ይሄን መስራት ነው እና መዋቅራዊ ለውጥ የሰላም የስምምነት ከሞት ወዲህ በውይይት የመኖርን መንገድ ስለሚከፍት ያለ መክፈት ግን ታንክና ባንክ እጅ ማረግ ስለሚፈልግ ተኳሾቻችን መበርታት ሲበረቱ ግን በድንግዝግዝ በሬሳ ላይ ብቻ ሳይሆን በአእምሮ ላይ የሚመሰረት ስርዓት ማሰብ አለባቸው ያስባለሁ እኔ ጌታዬ። ግሩም የሆነ መደምደሚያ ነው። እውነት ለመናገር ይሄ ለብዙ ነገር የሚያነሳሳ ነው። እንደው አድማጭ ተመልካቾችም ይሄን ነገር እንደገና ደጋግበው ቢሰሙት ጥሩ ነው። በተለይ መጨረሻ ላይ የሰጠኸው ጉዳይ ቀላል ጉዳይ አይደለም። አእምሮ ላይ መስራት ሁሉም ከሐሳብ ነው የሚጀምረው፣ ከቃል ነው የሚጀምረው። ስለዚህ ያ በትክክል ነው፣ እውነት ነው። መዋቅር ሲባል ደግሞ እኛ ያው የሚታየን ሌላ ነውና ግን ትክክል ነው። ምንድነው እንግዲህ በመቋጫችን ሊሆን የሚገባው ነገር ሰው በያለበት ሊሰራ የሚችለው ነገር ብዙ አለ። አሁን መምህር ፋንታሁን በነገረን መሰረት ብዙ ሊሰሩ የሚችሉ ጉዳዮች ስላሉ ይሄንን እንግዲህ አጠናክረን መስራት ነው። ያው ለዛሬ የነበረን ዝግጅት ይሄን ይመስላል። ምናልባት ከመዝጋት በፊት የሆነ አለም እንደው ቅር ያላችሁ ስል በመጥፎ ሳይሆን የምትጨምሩት ነገር እንደው ሳጨምስ እንደው ይቺን ነገር ብናገር ጥሩ ነበር የምትሉት ካለ አንተ ነው ወይም ያሬድ ሁለታችሁ አለ? ከሌለ ልዝጋው ብዬ ነው። በእኔ በኩል የለም። በጣም ጥሩ ያሬድ። በእኔ በኩል አለ መሰለኝ ግን ወጣው። እሺ አጠር አድርገህ ወጣው እንዴ? አለ አይ አልወጣህም። እኔ እስከምቀይረው ነው እንጂ አልወጣህም። አለ ቀጥል። እሺ እንትኑ ላይ አይ ቲንክ ሁላችንም በዚህ የተስማማን ይመስለኛል። እንትኑን ይሄ በተለይ ፍኖተ ካርታውንና ወደፊት ምን ልናደርግ የምንችለው የሚለው ነገር በጣም ወሳኝ እንደሆነ፣ ሌሎችንም ሊያቅፍ እንደሚችል፣ መተማመን እንደሚፈጥር፣ ጠላትን እንደሚቀንስ በዚህ የተማመን ይመስለኛል። ዋናው ነገር ሁለቱን መለየት ያለብን ይመስለኛል። የፖለቲካ ኦነጋውያንና ስንልና
ህዝብ ስንል እንደዛ ወይም ህወሓት ስንልና ምናምን እነሱን ከለየናቸው እነዛኞቹን ማሳመን አይቻልም። ቅድም እንደተባለው ጥቅም ምንም ስላለ ህዝቡን ግን ነው ማሳመን የምንችለው። እነዛማ እንደዚህ ስንል ገና የሚያመጡብን ከውጭም ከውስጥም ያለው ኃይል ቀላል አይደለም። ይሄ ብርሃን ልናይ ነው፣ የተሻለ ነገር ልናመጣ ነው እና ጠላት መብዛቱ አይቀርም። ቅድም መምህርም እንዳሉት ግን አሁንም ቅድም አንተነህ እንደዚህ ያለ የሚመስለኝ በድርጅቶች ማሳመን አይቻልም። ህወሓታዊ አስተሳሰብ ያላቸውም በገንዘብ በሀብት የበለጸጉ ከካድሬ ጀምሮ እነሱ ዝም ብለው ይዋጉናል እንጂ ለዛ መልስ ይዘው ነው የሚመጡት። ሁሌ እንደምናየው እንኳን አይደለም ለዘፋኙ መልስ ይዘው እየመጡ ነው። እንዴት እንደሚሉት ያንገበግባቸዋል። ግን ህዝቡ ግን እስቲል መፍትሄ ነው የሚፈልገው። በቃ ህዝብ እኮ 3 ነገር ነው ከመንግስት የሚጠብቀው፣ ጥበቃ፣ ፍትህና አገልግሎት ነው። በቃ እነዚህ ነገሮች ናቸው የሚፈልገው። ታዲያ መንግስት ምን ያደርግልናል? በየትኛውም መንገድ ቢሆን ምን ያደርግልኛል? እኔ መንግስት የሚፈልገው ያለ በራሴ ማድረግ የማልችለው በጋራ ላደርግ የምችለው ነገር የሚሰራልኝ ማለት ነው። በጋራ አዋጥቼ ታክስ ከፍዬ እና ያንን የሚፈጥር በገንዘቤ የሚያገለግለኝ የሚመራኝም የሚለው አስተሳሰብ ራሱ ሌላ ጊዜ እንወያይበታል። መሪና አገልግሎት የሚባለውን ነገር እሳቤውን ማለት ነው። እና እንደዛ አይነት ነገር የሚያገለግለኝ እኔ የምቀጥረው መሆን ከቻለ ይሄን አይነት ስርዓት የሚመጣለት ከሆነ ህዝብ የማይቀበልበት ምክንያት ምንድን ነው? ለምን ይሰቃያል? መከራውን የተሻለ ነገር አላገኝም እና ቢገነጠልስ ቡናውን 20 ኩንታሉን $20 ወይም $100 ከመሸጥ $20 መሸጥ ማለት ነው። መገንጠል ማለት ይሄ ነው። ሌላ ነገር የለም። ራስን ማርከስ ማለት ነው። ዋጋ ማሳጣት ማለት ነው። ቅኝ ገዢዎችም እንድንገጣጠል የሚፈልጉት ሪሶርሳችንን በቅናሽ ለማግኘት እንዲመቻቸው ነው እና ይሄ ነው ያለኝ ተጨማሪ ነገር። እግዚአብሔር ይስጥልኝ። በጣም በጣም ጥሩ ውይይት ነው። እንግዲህ ያው መርሆ ፍኖት ያስፈልጋል። መርሆ ፍኖት እንደገና ደግሞ ያው ቢያንስ በኢትዮጵያ ጉዳይ ላይ የማይደራደር ለህልውናው የሚታገል ያው የጠበንጃ ነገር እስከያዘ ጊዜ ድረስ የራሱ የሆነ መስመር ያስፈልገዋል ብለን የተነጋገርነው ዛሬ። ምክንያቱም በራሱ ተርም ነው መነጋገር ያለበት፣ የማይታለፉ መስመሮች ያስፈልጉታል ብለናል። ከዛ ደግሞ የአማራው መዳን የኢትዮጵያ መዳንም ስለሆነ በሱ ላይ አጥብቀን በአስተሳሰብ ላይ ስራ መስራት አለብን ካሁኑ የሚል አስተሳሰብ 3 ጉዳዮች ተነስተዋል። እንግዲህ በዚሁ አድማጭ ተመልካቾቻችን የዛሬውን ፕሮግራም ብናጠቃልል ጥሩ ነው። እንግዲህ በሚቀጥለው ማነው ባለሳምንት? እንግዲህ አንተነህ። እሺ እንግዲህ በሚቀጥለው መምህር ፋንታሁን ያዘጋጁልናል። በዛ እንግዲህ እስከምንገናኝ ድረስ አድማጭ ተመልካቾቻችን ለነበረን ጊዜ በጣም እናመሰግናለን። መምህር ፋንታሁን ዋቄ፣ አቶ ያሬድ ኃይለ ገብርኤል እና አቶ አንተነህ ገላይን ከልብ አድርጌ አመሰግናለሁ። ጤና ይስጥልኝ። ጤና ይስጥልኝ። እግዚአብሔር ይስጥልኝ።